ለዚህ የሚገባባቸው ምን ሆነው ነው? እንደ ባለጌ ሴት ጭኗን ከፍታ እንደምትተኛ ሴት ሁሉ አስገባብኝ ብለው የሚሉት ሰብሰብ አድርጋችሁ ተኙ። ተኝተናል ብሎ ሰው እኔ ነው የምናገረው። የምን ኧረ ነው? ከ18 ዓመት ዕድሜ በታች የሆናችሁ ውረዱታች። በቃ ምሳሌ ይሄ ነው። የሀገርኛው ብሂል ይሄ ነው። ስትተኛ ሰብሰብ ብላ መተኛት ያለባት። የምን መዝረክረክ ነው? ካልሆነ ሁሉ እየመጣ አስገባባል ማለት ነው። አስገቡብን፣ አስገብተውብን፣ አስገባችብንና አስገባብኝና አትበለኝ። እናንተ ቤት ስንቱ ነገር የሚገባ ቤት በምስራቅ በምዕራብ በሰሜን በደቡብ በጣሪያው በግድግዳው በውስጥ በሁሉ ነገር እኮ ነው የሚገባው። እናንተ ብትሉት የኛ ነው ዋሻው ጠበሉ አናፍርም እንትን በሉ የኛ ነው የኛ ድርሳኑም የኛ ይሄ ሁሉ የኛ ወንዶማ ከኛ ታዲያ ሁሉ እኮ እናንተ ነው። እናንተ ሆናችሁ ያስገባል። አንዱ ባል ምንድነው ያለው ጠቅላይ ሚኒስትር መለስ ዜናዊ እርስ በርሳችሁ ተቀጣቅጣችሁ ስታበቁ በታችሁ ኢህአዴግ ላይ አታሳቡ ያለው። ጠቅላይ ሚኒስትር መለስ ዜናዊ አንዴ ሲናገሩ ፓርላማ ላይ ማን የልደቱ ፓርቲ ማን ይባላል? ቅንጅት ነው። ቅንጅትና ማናቸው እንደዚህ እንትን ብለው ምን አሉ? ጠቅላይ ሚኒስትሩ ሲመልሱ አይደው ነው እንግዲህ ራሱ ኢህአዴግ በዞሮ በካድሮቹ በኩል አስቀጥቅጦ እንደሆነ አላውቅም፣ ግን ልደቱ ተደብድበን ወገቤ ቆስሎ እንትን ጎኔን ሸቅሽቀውኝ ብሎ ሲል እርስ በርሳችሁ ተቀጣቅጣችሁ ስታበቁ መታችሁ በኢህአዴግ ላይ አታሳቧል። አሁንም ይሄንን የጠቅላይ ሚኒስትራችን የመለስ ዜናዊ ንግግር ነው የምወስደው። እርስ በርስ እዛው አንዱ ላይ አስገብተህ ስታበቃ መተህ እኔ ላይ እንትን ሀዘን አትቀመጥ። አስገቡብኝ፣ አስገባችብኝ፣ አስገቡብን፣ ያስገቡብናል እያልክ ስንቱ መጽሐፍ ላይ ስንት ነገር ነው የገባው። እኔ እኮ አንተ እዚህ እኔ እኮ ጨጓራዬ እኮ አለመላጡ በጌታ ጸጋ እኮ ሆኜ ነው። እነዚህ መጽሐፍቶች ቀውስ ሊያደርጉ ይችላሉ ጌታ በጸጋ ካረዳ በስተቀር። እውነቴን ብዬ የምልህ የት አገር ጥዬ ብን ብዬ ልጥፋው ጽሁፍ እኮ ነው የተጻፈው። ጽሁፍ ሰላም ለጥፍርኪ እያለ ማለት ነው። ጥፍርን ያመሰግናል። እሺ ማን ያስገባው? አስገብተውብን። አንተ እኮ ነህ ለጥፍር እያልክ የምትለው። ለአስናንኪ፣ ለጥርስሽ፣ ለጆሮሽ በጎ መዓዛ ለሚያነፈንፉ የአፍንጫ ቀዳዳዎችሽ ሰላም ላለው እመቤቴ ወይ ብለህ የምትለው አንተው ነህ። ስትጠየቅ ታዲያ መመለስ አስገብተውብናል ካሉ ግን ቆይ ለማስወጣት ስለምንድን ነው ይሄን ያለ የከበዳቸው? ምን ነው ሌላው ካስገባው ለውጥ እኮ ማለት እንዴ በሌላው ካሳበብክ እኮ በቃ ሌላውን ያስገባው ካልክ እንዴ ፀጉረ ልውጥ የሆነ ነገር እኮ መውጣት አለበት። አስወጡታ። ዛሬ እኮ ወገባቸውን ይዘው ስለዚህ አይደል የሚከራከሩት? ማን ያስገባው? እነሱ ለጭኖችሽ፣ ለጥፍሮችሽ፣ ለቅንድቦችሽ፣ ለሽፋሽፍቶችሽ ሰላምታ ይገባል ምናምን ነገር እያለ ይበል እንጂ እነሱ ላይ ማን እንደሚያስገባባቸው አያውቁም። እኛንን አሁን እያወጣን ያለን ወይ ደግሞ በሀገርኛው ቢሄድ እሾህ ወይ ደግሞ ሙጀሌ ሲይዝህ ቀስ ብለው እግርህን አምጣ ይሉሃል ወላጆች። እዛ ሙጃሌዋ እዛ እግርና እግርህ መካከል በደንብ አብጣ የቁንጫ ዝርያ ናት። ሰርስራ የምትገባው ሌሊት በተኛንበት ወይ ምድጃ ከበን እንትን ስንል ማለት ነው። እዛ ቀስ ብለው እያበጠች እንትን ካላለካት እያደገ ትሄዳለች። እዛ ውስጥ ትወልዳለች፣ ትቀፈቅፋለች። እና ከነሰንኮፉ ሲወጣ ሙጃሌውን ሲያወጡት ከነሰንኮፉ ጭምር ነው የሚወጣው። ሰንኮፍ የሚባል ነገር አለ። ካልሆነስ መልሳ ተተካለች ይባላል። በጣም ነው የሚበላህ፣ በጣም ነው የምታሳክከ። የቁንጫ ዝርያ ናት። ራሷ ቁንጫዋ ነች የምትገባው። በስታ ትገባለች የሰውን እግር። እና ቀስ ብለህ እየደማ የሚሆን ምን ብቻ ከነሰንኮፉ ጭምር በሾህም ይሁን በመርፌ ቁልፍ ወይ በመርፌ መንጥቀው ያወጡናል ማለት ነው። መድኃኒዓለም እንዲህ አይነት አሰራር ይህንን ወንድም ሙጀሊያም እና መንጥቀው ያወጡልሃል ማለት ነው። አሁን ከኦርቶዶክስ ላይ ሙጀሌዋን እያወጣንላት ነው። የስተት ሙጀሌ
ስንት ቦታ ነው የገባባት? ቆይ ድርሳነ ውዳሴ መስቀል የሚባል አሁን በቅርብ የመጣል እየተነበበ ያለ በጣም ብዙ ሞጀሌው አለ የገባበት ማለት ነው። እነሱ አስገቡብን የሚሉት እኛ የገባውን ስናወጣ ሙጃሌዋን ስናወጣ እዚህኛውም ላይ በጣም ብዙ ሙጃሌ ያለ ቅዱሳ ስዕላት ብለው ደግሞ በስዕል እንትናን አልጠይቁትም መሰለኝ ፈለገ የዚህ ነገር እኮ ተዘግቷል አይደል? ምዕራፉ በቃ የኢትዮጵያ ኦርቶዶክስ ታሪክ ሳይሆን ሰንበት ትምህርት ቤቱ ማደራጃና መምሪያ ማህበረ ቅዱሳን ስለ ቅዱሳት ስዕላት ብሎ ማለት ነው የጻፈው አርቲ ቡርቲ ያለ እወቀዋለሁ ስልህ በወንጌል በትር ወገብ አገዳውን እየሰበርን ይህን ተረት ከምድራችን ላይ ገለባ መሆኑን ማሳየት ያለብን። ኦኬ መዓዛ ቅዳሴ በል አሰለፈች ቅዳሴ በል ተናኝ ቅዳሴ በል አቦዘነች ቅዳሴ በል ይጣራልሃል። ሆተ ብርሃን ወንዝራ ሰባት አብሮ ያለ መጽሐፈ ሰዓታት ከነ ትርጓሜው ብሏል። ይኸው መጋቢያቸው የጻፈው ይነበባል፣ ይብራራል፣ ይመሰጠራል። የራቀውን እናቀርበዋለን፣ የቀረበውን እናንቦረቀቀዋለን። አዚ ማነው ለእናንተ ብቻ ተርጓሚ ያደርገው? የጻፋችሁት እንድናነበው ነው። ይነበብልሃል። ወይዘሮ ማዕዛምቱን ወይዘሮ ትዕግስት ትነበብልሃለች። በራችሁን ዝጉ። አንድ ሰው አፉን ከፍቶ ከተቀመጠ ዝንቡ ላይ አይገባበትም እንዴ? ይገባል። ዝንብ አይደለም እንሸራሪት ሊገባብ ይችላል። የተከፈተ ነገር ላይ የትኛውም ነገር የሚገባበት ሰላም ነው። ሰላም ነኝ። ከየት ነህ? ከጥንቷ አይቷ ከተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። አርስቱን አይተዋል? አላየሁትም። ታዲያ ምን ልታወራ መጣ? አይ ዝም ብዬ ነው የገባሁት ይላል። አንዳንዱ ደግሞ ካየው አይቼዋለሁ ይላል። እሺ ምን ትላለህ በዚህ ጉዳይ ላይ? በዚህ ጉዳይ ላይ ያው እንግዲህ እኛ በቤተ ክርስቲያናችን አባቶቻችን በቃ ይሄ ነው አንዱ በጣም በቃ እኔ በጣም በእውነት ነፍሴ እየተጸየፈው ያለው ቃል አለ። አባቶቻችን ብሎ ይላል ይመጣል። አባቶቻችን ምን አሉ መሰለህ? ቆይ አንድ እድል ስጠኝ ይልሃል። ምን አሉ መሰለህ? ከመጽሐፍ ቅዱስ አይጀምርም እኮ ደግሞ ምን አሉ መሰለህ? እንግዲህ የአባቶች በሚስጥር ነው ሁሉ ነገር የሚናገሩት ይላል። ማን ጠየቀህ? የአንተ አባቶች ምን የማያወሩት ሚስጥር አለ? ሁሉ ነገር ሚስጥር ነው። መጋረጃ ሰቅለህ ከመጋረጃው በኋላ ሚስጥር አለ ብለህ ትላለህ። ከመጋረጃው ጀርባ ያለው ምንድን ነው? በቃ ቫርኒሽ የተለቀለቀ እንጨት በክብረ በዓል ቀን ይዛችሁት የምትወጡት ታቦት የሚባል ነገር ነው ያለው። ብራዘርዬ አጭርና ግልጽ። ለምን ያልነግርህም እምልህ ከዛ ይኸውልህ እንትን አለና ምናምን ነገር ብሎ ማለት ነው። ሁሉን ሚስጥር ብለህ እንዴት ነው የምትዘልቀው? እሺ እና ይኸውልህ እመቤታችን ታማልደናለች ይላል መጽሐፍ ቅዱሳዊ መረጃ አለህ? አለ ይላል። ለምንም አምጣው። እሺ አምጣው መረጃ። ኢሳይያስ 60 ይላል። ምን ይላል? የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ። እኔ ታማልዳለች ወይ ነው እኮ ብሎ የተጠየቀው። ያው ምን ስለማይገባ ነው። በኦርቶዶክስ ማይንድ ሴት ስለማታዩት ነው ይላል። በኦርቶዶክስ መነጽር ብታዩት ይላል። የኦርቶዶክስ መነጽር የት እንደሚሸጥ ራሱ እንኳን ሊነግሩን አልቻሉም። የእነሱ መነጽር የተንሸዋረ ነው። የእግዚአብሔር ቃል ላይ የተጻፈውን ቆርጦ ያነባል፣ አዛብቶ ይተረጉማል። ሰለማን ማለት ተጠይቀ ኢሳይያስ 60 የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ። ማናት እቺ የእግዚአብሔር ከተማ ብሎ የሚለው ማነች? እናቱ ናታ፣ እመቤታችን። ከተማና ሴት አትለይም እንዴ? ማርያም ሌላኛዋ ስሟ ከተማ ነው። ወይዘሮ ከተማ፣ ቅድስት ከተማ። ቅድስት ከተማ ማለት ቅድስት ማርያም ተብሎ እንደሚባል ማለት ነው። እመቤቴ ከተማ ነው ብለህ የምትለው እመቤቴ ማርያም እንደምትል እመቤቴ ከተማ እንደዛ ነው የሚነበበው። እኔ ጋማ መጣህ አልማዝ ባለጭራ የነደፈችው ይመስል አትንቀጠቀጥብኝም ብራዘርዬ። ትናገራለህ ፈሪዘህ
በደንብ አደብ ገዝተህ ነው የምትናገረው። እሺ ቅድስት ከተማ ተብሎ ይባላል። ኢየሩሳሌም ቅድስት ከተማ ስለተባለች እመቤቴ ከተማ ትባላለች እንዴ? እመቤቴ እግዝእትነ ማርያም ነው እንጂ ብትሉት እግዝእትነ ከተማ እመቤቴ እግዝእትነ ከተማ እንግዲህ ብለው ይባላል። እንደዛ ያው የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ። እቺ ነው የሚያነቧት። የአስጨናቂዎችሽ ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ። ይህንን አያነቡትም። ከአንድ ቁጥር ውስጥ እኮ ነው ይኸውልህ፣ አንድ ቁጥር ልች የተነበበችው እዚች ጋር ብቻ። እዚህ ጋር ጎርደው ከድርብ ነጠላ ሰረዙ ይጀምሩልሃል። እዚህ ጋር ድርብ ነጠላ ሰረዝ ላይ ያደርጉልሃል። የእግዚአብሔርም ከተማ የእግዚአብሔር ከተማ ማለት ያው ምልህ ከተማ አንድም ተከተመ ማለት ነው፣ አንድም ተከታተመ ማለት ነው። አንድም ሰውዬ ስርዓት የሚባል የለም እንዴ? እንዴት ነው ከተማና ሴት ማትለየው? እመቤቴ ከተማ የእስራኤል ቅዱስ የሆንሽ ከተማ የሚሉሽ ጽዮን እና ከተማ ጽዮን ማለት ከተማ ነው። አሁን እንደዚህ ነው መንፈሳዊ ነገር የምታስረዱ። እናንተ እኮ ብራዘር በቀኛው ላይ ብለህ በሰላም ተኝተህ በሰላም ትነቂያለሽ። እኔ ነው እዚህ እንደ በሶ ሊበጠብጡኝ የሚመጡት መጽሐፍቶቹ። እዚህ ራሱ ቀኔን አበላሽተውት ይውላሉ አንዳንዶቹ አናደውኝ። በምን ቀን ነው እነዚህ መጽሐፍቶች ማንበብ የጀመርኩት ብዬ ማለት ነው። እንዴት እንደሚያበሳጩ አልኩ። ውሸታቸው ውስጣቸው የተጻፈ ውሸት። አንቺ እኮ በሰላም ጌታ ኢየሱስ ሆይ ስም ይባረክ ብለሽ ጥርስሽን ቦርሰሽ ፊትሽን ታጥበሽ ቁርስሽን በልተሽ፣ አንዳንዶቻችሁም ቁርሳችሁን እየበላችሁ ነው የምትሰሙኝ። ይኸው የእግዚአብሔርም እናቱ እመቤቴ ከተማ እንደዚህ ብለን እናንብብ። ከተማ ማለት እናቱ ናት ብላችሁናል እኮ እናንተ። እዛ ጋር ነበርን ያየ እንትን ውይይት ብዬ ማቆም የነበረብኝ። ከተማን እናት ናት ሴት ነች ይለዋል። በርን ማዕፀን ነው ይለዋል። በር ወደ ምስራቅ ወደሚመለከተው በር አመጣኝ። ኧረ እስኪ ልጆች ከዚህ ቤት ውጡ እስኪ። ማነ ቢኒ ውረዱ፣ እታች ወረዱ፣ ሄዱ ተጫወቱ። ልጅ ወደ ጓሮ ነው የሚሄዱ። ውረዱና ተጫወቱ፣ ታች ሄዱና። ቆይ ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ ተዘግቶ ነበር ብሎ የሚለውን ይህንን ኦርቶዶክስ ስትፈታለ እንዲህ ትልላለች። የእመቤታችን ማኅፀን እርሜ ምን እያሉ ነው? በቅዳሴ መሀል የተቀመጣችሁ ተነሱ፣ ወደ ምስራቅ ተመልከቱ ሲሉ ምን እያሉ ነው? ወደ ምስራቅ ተመልከቱ ብሎ ሲል ዲያቆኑ ነጽረ ብሩኬ ገና እኮ ነው። አንተ ራሱ መውረድ አለብህ። ወይኔ ሆዴና በጌታ ይመጣልና ባልታጠበ ፊቱ ይገባልና እሺ ምንድን ነው የምትለው ይለኛል። የቱ ጋር የማርያም ማኅፀን እየስለው ወደ ምስራቅ የሚመለከተው በር ማለት የእመቤታችን ማኅፀኗ ይልልሃል። ወደ ምስራቅ ነው እንደሚመለከተው ማኅፀኗ ከሆነ ወደ ምስራቅ ነው የሚያየው። እናንተ ግፍ አትፈሩ? ነውር የሚባል አታውቁም? ደግሞ በስተ ውጭ ወዳለው ወደ መቅደሱ በር ነው ብሎ የሚለው ማኅፀኗ በስተ ውጭ በኩል ነው እንዲህ ያለው። ማፈሪያ ትውልድ። ዝም ጭጭ ብለን የምጠጣት እዚህ። ይኸው መጽሐፉ እንግዲህ የሚናገር ወደ ምስራቅ ወደሚመለከተው በር አመጣ። ትንቢተ ሕዝቅኤል ሁሉ ቀን እኛ ላይ እየየ የሚሉበት ማለት ነው። እኔ ፊት ደፍረ ግን አታወራትም። ችል ወንድሞቼ ፊት ደፍረ አታወራው። ቆይ
ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ ይላል። በሩ የት ነው ያለው? በስተውጭ። በር ምንድን ነው ብለው ነው የተረጉሙት ኦርቶዶክሳውያን? ማህፀን። የማርያም ማህፀን። የማርያም ማህፀን በስተውጭ በኩል ነው እንዲ ያለው ተናገር እንጂ። በስተውጭ በኩል ነው ያለው። ወደ ምስራቅ ነው የሚመለከተው። ከኦርቶዶክስ ትርጓሜ ከትንባሆ ልምላሜ ይሰውራችሁ ነው። እንደዚህ ነው አሁን የሚተረጎመው። ይታይ ተዘግቶ ነበር ይላል በሩ። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። ይሄ ማህፀኗ ነው አሉ። ኦኬ ጥሩ። በራሳችሁ እጅ እንዴት እንደምትዋረዱ ይኸው። ቀጥሎስ አለቃው ግን ካህኑ ማለት ነው። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል። የት? በሩ ላይ። ማ? አለቃው። በኦርቶዶክስ ትርጓሜ የማርያም ማህፀን ላይ ነው ሰው ቁጭ ብሎ አለቃው ሊቀ ካህኑ ቁጭ ብሎ እንጀራ የሚበላው የማርያም ማህፀን ላይ ይታይህ። በሩ ማህፀን ነው ብላል። እዛ በር ላይ አለቃው እንጀራ ተቀምጦ ቁጭ ብሎ ይበላበታል ብለዋል። አቤት በበሩም ደጀ ሰላም መንገድ ይገባል፣ በዚያ መንገድ ይወጣል። አለቃው ይገባበታል፣ ይወጣበታል። ሊቀ ካህኑ ህዝብ ነው እንዳይገባበት የተከለከለው። ሰው አይገባበትም። አለቃውስ ይገባበታል፣ ይወጣበታል። ከዛስ በሰሜኑም በርችን አይናገሯትም። በሰሜኑም በር መንገድ በቤቱ ፊት አመጣኝ፣ እኔም አየሁ ይላል። እነሆ የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበር፣ እኔም በግንባሬ ተደፋው ይላል። እኔ የምልህ የሰሜኑስ በር ምኗ ነው? የምስራቁስ ማህፀኗ አላችሁ። የሰሜኑ በር ምኗ ነው? ጆሮዋ ነው? የጆሮዋ ቀዳዳ ነው? ታፍራላችሁ፣ ትሸማቀቃላችሁ። ኦርቶዶክሳውያን ጌታ ኢየሱስ ክርስቶስ በሚያውቀው ምንድን ነው የሰሜኑ በር? ምንድን ነው? አፏ ነው? የሰውነቷን ቀዳዳ እየፈለክ መቼም እንትኗ ነው አትለኝም። ማፈሪያ ትውልድ። የእግዚአብሔር ቃል ለምን እንደተጻፈ እንኳን አታውቁም። ይሄ በር ተዘግቶ ይኖራል ብሎ ካለ በኋላ ምዕራፍ 46ን ዞር ብሎ አያዩትም። አየህ፣ እኔ ላንብብልሃ። ጌታ እግዚአብሔር እንዲህ ይላል። ምን ይላል? በውስጠኛው አደባባይ ወደ ምስራቅ ወደሚመለከተው በር የማርያም ማህፀን ነው ብላችሁ ያላችሁበት ማለት ነው። ስራ በሚሰራበት በስድስቱ ቀን ተዘግቶ ይቆይ። 6 ቀን ይዘጋል። ይሄ በር ማለት ስራ በሚሰራበት የስራው ቀን የተባለ ማለት ነው። ሻባት ሲመጣ ግን ሰንበት ሲመጣ፣ ነገር ግን በሰንበት ቀንና በመባቻ ቀን ይከፈት። የማርያም ማህፀን። ማፈሪያ ትውልድ። ንስሐ ነው መግባት ያለባችሁ። ንስሐ ነው መግባት ያለባችሁ። ይኸው በ6 ቀን ይዘጋል፣ በ7ኛው ቀን ግን ይከፈታል። ተዘግቶ ይኖራል ብለዋል። መድኃኔ ዓለም ክርስቶስ ወጥቶበታልና ብሎ ያላዝናል። እዛ ዳርያስ አንተም ብሎ ተርጓሚ ጌታ ወጥቶበታልና እና ተዘግቶ ይኖራል ብለዋል። የእመቤታችን ንጽሐ ድንግልናዋ ምናምን ነገር ብሎ ይልላል። ተረታም ትውልድ። ያው 6 ቀን ተዘግቶ በ7ኛው ቀን ግን ይከፈታል ይላል። በሻባት ቀን ያው
ነገር ግን በሰንበት ሻባት ማለት ነው እና የቀንና በመባቻ የወር መባቻ ይባላል። በዚያ ቀን ይከፈታል። የማርያም ማህፀን ነው የሚከፈተው። በሰንበት ቀን የማርያም ማህፀን ይከፈታል። እናንተ እንደምትሉት 6 ቀን ግን ተዘግቶ ይቆያል አይደል? ምዕራፍ 44 እና ያነበብከው መቼ ሕዝቅኤልና አጥንተህ ታውቃለህ? ያጠና እስኪ ብሉይ ኪዳንን በደንብ አጥንቻለሁ ብሎ የሚል ሰው ይምጣና ከኔ ጋር ያውራ ከብሩኬ ጋር ያውራ። አትችለውም። የሚወርድብህ መብረቃዊ ጥቃት እውነቴን ነው የምልህ አራራልህ። ኮተትን ከእጅ ላይ ከህሊናህ ላይ ለማራገፍ አራራልህም ትድን ዘንድ ማለት ነው። የሰውነት ቀዳዳዋን እየፈለክ ማዕፀኗ ነው ጆሮዋ ነው ምናምን ነገር ብላ አትበል። የአፍንጫዋ ቀዳዳ ነው ብላ አትበል። ሕዝቅኤል ማርያምን እያሰበ አይደለም የጻፈው ብራዘር፣ የእግዚአብሔርን ራእይ ነው ያየው። ይሄ ማለት የከተማይቱ ቅጥር ማለት ነው፣ ኢየሩሳሌም ማለት ነው። ጎልደን ጌት የተባለውን አሳየናችሁ ያኔ። አንተ 21ኛው መቶ ክፍለ ዘመን ላይ ቁጭ ብለህ ስንነግርህ አይገባም። ይኸው ጎልደን ጌት ጀሩሳሌም፣ ይህም በር ነው ያለው ሕዝቅኤል። አታምታታም ስል ብራዘር፣ ይሄ በር ነው ተዘግቶ ይኖራል ብሎ ያለው ልክ ነው እንዳለው። ይኸው ተጠርቅሞ ጠርቅሞ ብሎ በሮቹ ይታያል። በቃ ተደፈነ። ይሄ ነው አየህ። መቅደሱ እዚህ ውስጥ ነው ያለው። ሶሪ መቅደሱ በውስጥ በኩል ነው ያለው። ይሄ ምስራቁ በር ይባላል፣ ጎልደን ጌት ይባላል። አይ ቲንክ በነሱ አንጣራ ሻሃር ራሚ መሰለኝ ይሉታል። የምህረት በር ይባላል። ጌታችን ኢየሱስ ክርስቶስ በአህያይቱ ውርንጫ በዚህ በር ላይ ያኔ ገብቶበታል። አሁን ግን እስላሞች እዚህ መቃብር ስለሰሩበት ተዘግቷል። ሕዝቅኤል ያየው ትንቢት በትክክል ነው የተናገረው። ይኸው የእመቤታችን ማኅፀኗ ነው ይልልሃል። ይቆምና እንዴ እኛ እኮ ቸገረን ወንድምዬ። ግባና ታሪክን አጥና፣ ግቡና ታሪክን አጡ። አትለፋለፍብን መተህ ዝም ብለህ ማለት ነው። ይሄ ነው በሩ ማለት ነው። መቅደሱ እዚህ ውስጥ ነው ያለው። መስጊዱ ከነ መስጊዱ ካለ ላሳያችሁ። ይሄው እንደዚህ ማለት ነው። ይሄው ይታያል ጎልደን ጌት። ይሄን በር ነው ሕዝቅኤል የተናገረው እኮ ነው ብዬ የምልህ። በዚህ በር ላይ ነው የእግዚአብሔር ክብር ከቤተ መቅደሱ ወጥቶ ወደ በምስራቅ በኩል ባለው ደብረ ዘይት ተራራ ላይ ሲቆም ያየው። ሕዝቅኤል ይህንን ባየበት ጊዜ ቤተ መቅደሱ የሰለሞን ቤተ መቅደስ እዚህ ጋር ነበረ። እዚህ ጋር ይኸው መስጊዱ ያለበት ቦታ ይሄ የምስራቁ በር ይባላል። የሰሜኑ በር አለ፣ የደቡብ በር አለ። ቅጥሩ ይሄ ነህምያ የሰራው ቅጥር ኢየሩሳሌም ቅጥሮች አላት። አንተ እኔ ጋር መታታምታታ ያጣምማሉ እኮ አልኩ። እንደዚህ እንደ ጠማማ ሌዋታ ንባብ ትምህርቱ እንዴት እንደሚያጣምሙት የማርያምን ዘላለማዊ ድንግል ብሎ ዘላለማዊ ድንግል የሚባል ትምህርት የለም ብራዘር፣ ዘላለማዊ አምላክ እንጂ። ማርያም ዘላለማዊ ድንግል ቢሆን ምን ይፈይድልሃል አንተ? ድነት ምን ይፈይዳል? ለሰዎች ድነት እኮ ነው ብዬ የምልህ። ምን አልከኝ? ምን ይፈይድልሃል እኮ ነው ብዬ የምልህ። የማርያም ዘላለማዊ ድንግልና ለአንተና ለእኔ ምን ይፈይድልናል? ዘላለማዊ ድንግል ይላል። ዘላለማዊ አምላክ እሱ ነው ለሰው ልጆች በደልና ኃጢአት ቤዛ የሆነው። በድንግልናዋ ደም አይደለም የዳኑ፣ በልጇ በኢየሱስ ክርስቶስ ደም እንጂ። ዳራዝ በማርያም ዘላለማዊ ድንግልና በድንግልናዋ ደም አይደለም የዳኑ፣ በድንግልናዋ ደም አይደለም የተዋጀኑ፣ በእግዚአብሔር ልጅ ደም እንጂ። አለቅ ምን ነው ሰማይ ይታረስልን አላችሁ?
ይህንን ያዩት ነቢያቱ ማለት ነው። እነ ሕዝቅኤል ያዩት ይህንን ብራዘር። እሺ አታምታታም ስልህ ሕዝቅኤል ያየው ይሄንን ነው። አረረም መረረም ማህበሬን ተወጣሁ ብላ እንደምትለው እነግርሃለሁ። ይሄ ነው። ይኸው ጎልደን ጌት ቤተ መቅደሱ ያለበት መስጊዱ ይሄ እዚህ ጋር የምታዩት መቃብር ነው። አረቦቹ ፍልስጤማውያኑ እዚህ ጋር ተቀብረዋል። አይሁድ መቃብር ረግጦ አይገባም። ይሄ ቅጥሩ ተዘግቷል፣ ተዘግቷል። ወንድምዬ ይታያል። የጌታ ቤት እዚህ ጋር ነበር የነበረው። ሕዝቅኤል በኮቦሮንዝ ሳለ ምርኮኞች መካከል ተቀምጦ የእግዚአብሔር ራእይ ያሳየው ወደ ኢየሩሳሌም በራእይ መጣ። በሰሜኑ በኩል አሁን ምን አለ ብዬ አንድ የብሉይ ኪዳን መምህር አምጥተህ የምጠይቀው አያውቀው። መጋቢ አዲስ፣ መጋቢ ብሉይ፣ ሊቀ ሊቃውንት 4 አይና 6 አይና እየተባባለ እዛው እንትን ይልላል። ትንቢተ ሕዝቅኤል ባለፈው እንዳሳያችሁ ምዕራፍ 8 ላይ ከመቅደሴ ያርቁኝ ዘንድ የሰው ልጆች የሚያደርጉትን አንተ የሰው ልጅ የሚያደርጉትን አይተሃል ብሏል። ጣዖት አምልኮ አድርገው ከዛ የእግዚአብሔር ክብር ከቤተ መቅደሱ ወጥቶ በመንኮራኩሮቹ ላይ ሆነ ይልላል ሕዝቅኤል። ከዛ መጥቶ በእግዚአብሔር ደጅ ላይ ቆመ። እዚህ በር ላይ መጥቶ በራእይ እያየው ማለት ነው። ያለቀው የኔ ጌታ የኔ ጌታ የኔ ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ ለዘላለም ቅዱስ ስም ይባረክ። እዚህ ምዕራፍ 8 ቁጥር 6 ላይ እርሱም የሰው ልጆች የሚያደርጉትን ከመቅደሴ ያርቁኝ ዘንድ የእስራኤል ቤት በዚህ የሚያደርጉትን ርኩሰት ታያለህ አለው። የት ነው ይህንን የተናገረው? በኮቦሮዝ በምርኮኞች መካከል ሆኖ ሳለ ማለት ነው። ምዕራፍ 1 ቁጥር 1 በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀኑ በኮቦሮንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የማርያምንም ራእይ አየሁ ይላል አይልም? የእግዚአብሔርን ራእይ አየሁ ይላል። የማንን ራእይ ነው ያየው? የእግዚአብሔርንም ራእይ አየሁ። እግዚአብሔር በራእይ እስቲ ማርያም በሌለችበት ዘመን የማርያምን ማህፀን ሲያሳይ ይታይ። እያያችኋት ነው፣ የእናቴን ማህፀን እያያችሁት ነው እያለ ነውር አይደለም። እንደዚህ ይተረጎማል። እናንተ ናችሁ ማህፀን የምትሉት ማለት ነው። የእግዚአብሔርንም ራእይ አየሁ። ሶሪ ሚዩት አድርጌው ነው። እሺ ሚዩት አድርጌው ነው። በጣም ይቅርታ። ኦኬ ምዕራፍ 8 ላይ ጌታ ቁጥር 6 ላይ ምን አለው? እሺ አንተም የሰው ልጅ የሚያደርጉትን ከመቅደስ ያርቁኝ ዘንድ የእስራኤል ቤት በዚህ የሚያደርጉትን ታላቁን እርኩሰት ታያለህ አለው። እርኩሰት አሳየው። የት? ኢየሩሳሌም ከተማ ውስጥ። ልብ በሉ የሰለሞን ቤተ መቅደስ አለ። እሱ በምርኮ ነው ያለው። ኦኬ
ዮአኪን በተማረከበት ዘመን ነው ሕዝቅኤል አብሮ ተማርኮ ሄደው የነበረው። እነ ዳንኤል፣ አናንያ እና አዛሪያ እነዛ ሶስቱ የተባሉት እሳት ውስጥ የተጣሉት ከተማይቱ ከመፍረሷ ቤተ መቅደሱ ከመቃጠሉ በፊት ነው የሁዲት የተማረኩት። ከምርኮኞች መካከል ነው ራሱ የቡዝ ልጅ ካህኑ ሕዝቅኤል። ኦኬ ከዛ ታያለህ ደግሞም ተመልሰህ ከዚህ የበለጠ ርኩሰት ታያለህ አለኝ አለ። ኦኬ ከዛ ፉካ አሳየው፣ ወደ አደባባይ ቤት አመጣኛለ። ፉካ አሳየው፣ እሱም የሰው ልጅ ንደለው አለው። ግንቡን ነደለው። በነደልኩት ጊዜ መዝጊያ ያገኘው ይላል። አንደርግራውንድ ነው ባይዘ ከእግዚአብሔር ቤት አንደርግራውንድ ውስጥ ማለት ነው። በዚህ ግባ የሚያደርጉትን ርኩሰት ታያለህ አለኝ። እኔም በገባ ጊዜ ነው በግንቡ ዙሪያ የተንቀሳቃሽና የርኩሳን አራዊት ምሳሌ የእስራኤልን ቤት ጣዖታት ሁሉ ተስለው ነበር። ስዕል በስዕል አድርገውት ማለት ነው። በፊታቸውን በእስራኤል ሽማግሌዎች 70 ሰዎች ቆሞ ነበር። በመካከላቸው የሳፋን ልጅ የአዛኒያን ቆሞ ነበር። ሰው ሁሉ እያንዳንዱ በእጁ ጥናውን ይዞ የዕጣኑን ሽታ እጡ ይወጣ ነበር ይላል። እርሱም የሰው ልጅ ሆይ የእስራኤል ቤት በጨለማው እያንዳንዱ በስዕሉ ቤት የስዕል ቤት ብለው ማለት ነው። ስዕል የስዕል ጣጣና ጦስ ጥንቡሳስ ከዚህ ጀምሮ ነው። ኢየሩሳሌምን እግዚአብሔር ውድማ ያደረጋት በዚህ ጣዖታቸው ምክንያት ነው። ስዕል እያንዳንዱ በስዕሉ ቤት የሚያደርጉትን አይተሃል። እሱም እግዚአብሔር አያይም ምድሪቱን ትቷል ይላሉ አለኝ ይላል። ኦኬ በቃ ጌታ ከዛ ጀመራ ቁጣውን ሲጀምር ቁጥር 9 ምዕራፍ 9 እርሱም እያንዳንዳቸው የሚያጠፉ መሳሪያ በእጃቸው ይዞ ከተማይቱን የሚቀስፉ ይቅረቡ ብሎ በታላቅ ድምፅ ጮኸ ይላል። መላእክት እነሆ እያንዳንዳቸው አጥፊው መሳሪያ በእጃቸው ይዘው 6 ሰዎች ወደ ሰሜን ከሚመለከተው ከላይኛው በር መንገድ መጡ። መላእክት ማለት ነው። በሰው አምሳል በሰው መልክ በመካከላቸው የበፍታ ልብስ የለበሰ የጸሐፊ ቀንድ የጸሐፊውን ቀለም ቀንድ በወገቡ የያዘ አንድ ሰው ነበር። እነሱም ገብተው በነሐሱ መሰዊያ አጠገብ ቆሙ ይላል። የነሐሱ መሰዊያ ማለት እንስሶች ሲታረዱ የሚቃጠሉበት መሰዊያ ማለት ነው። እዛ ጋር ቆሙ። እያየል ነው ሕዝቅኤል የት ነው ያለው? በባቢሎን። የአባቶቼ አምላክ አይኖቻችንን ክፈት። 2 ጊዜ አሳይተኛል ራእይ። አይኖቼን ክፈተው፣ በእውነት አይኖቻችንን ክፈት። በሄደው እዛ በነሐሱ መሰዊያ ጋር ቆሙ። እያየነው ሕዝቅኤል ስንት ሺህ ኪሎ ሜትር ላይ ሆኑ። በእግዚአብሔር መንፈስ በራእይ ወደ ኢየሩሳሌም አምጥቶት የእስራኤልም አምላክ ክብር በበላዩ ከነበረበት ኪሩብ ተነስቶ ወደ ቤቱ መድረክ ሄዶ በፍታ የለበሰውን የጸሐፊውን ቀንድ ቀለም በወገቡ የያዘውን ሰው ጠራ። እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ፣ በመካከሏ ስለተሰራው እርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክትን ጻፍ አለው። ከተማይቱ ውስጥ የተሰራ ግፍ አለ። አመፅ፣ እርኩሰት፣ ጣዖት አምልኮ፣ ምንዝርና፣ ግልሙትና አለ። በዛ ጉዳይ የእግዚአብሔር ሆይ እያሉ የሚያለቅሱ ሰዎች ላይ ምልክት አኖርባቸው። ምልክት አሉ። ምን አይነት ምልክት እንዳኖረግባቸው አንቀው። በነዛ በሚተክዙ ሰዎች ላይ ምልክት አኖራሉ። ግንባራቸው ላይ ምልክት አኖሩልኝ። ግንባራቸው ላይ ምልክት አኖሩ። ምክንያቱም ሞት ሊጀምር ነው፣ መቅሰፍ ሊጀምር ነው። እግዚአብሔር ከተማይቱ ውስጥ ያለውን ሊጠርጋቸው ነው በጥፋት መጥረጊያ። እነዚህ በሚያለቅሱ ሰዎች ላይ በሚተክዙና በሚያለቅሱ ሰዎች ላይ እንዴት በእስራኤል አምላክ በእግዚአብሔር አገር በምድሪቱ በኢየሩሳሌም በከተማይቱ እንዴት እንዲህ አይነት ነገር ይደረጋል ብለው በሚያለቅሱ በኢየሩሳሌም መካከል እለፍ፣ በመካከሏ ስለተሰራው ግፍ፣ ስለሰሩት እርኩሰት፣ ምንዝርና፣ እርኩሰት፣ ጣዖት አምልኮ በሚያለቅሱና በሚተክሱ ሰዎች ላይ ግንባራቸው ላይ ምልክት አኖሩልኝ። እኔም እየሰማሁ ለሌሎቹ ለአንደኛው እንዲተባለለት ለሌሎቹስ እነርሱ ተከተላችሁ በከተማይቱ መካከል እለፉ አላቸው። መላእክት እለፉ። ከዛስ ግደሉ። ዋው! አይናችሁ አይራራ አይዘን፣ ጨፍጭፍ ከትልቅ እስከ ትንሽ። ይህን ጣዖትን አምላኪ ሁሉ አልሰማ ብሎ ካለኝ የእግዚአብሔር ቁጣ የእግዚአብሔር መዓት ብራዘር አይነደል አልኩ አንዴ። ሽማግሌውን፣ ጎበዙትን፣ ቆነጃጅቱን፣ ሕፃናቱን፣ ሴቶቹንም ፈጽማችሁ ግደሉ። ነገር ግን ምልክት ወዳለበት ሰው አትቅረቡ። ከመቅደሴ ጀምሮ አላቸው። በቤቱም አንጻር ካሉ ከሽማግሌዎቹ ጀምሮ አለው። ባለ ቦርጫም የለም ባለ ጢማም ማንም የለም፣ ማንም በሉት አለ እግዚአብሔር።
እግዚአብሔር ሲቆጣ እግዚአብሔር ጌታ በሚቀስፍበት ጊዜ ሽማግሌ፣ አሮጊት፣ ሕፃን፣ ቆነጃጅት፣ ወጣቶች፣ ጎልማሶች፣ ፍንዳቶች የሚባል ነገር የለም። ሲጠርግ ይጠርጋል አልኩ። በክብሩ እግዚአብሔር አይሆንለትም። ከመቅደሴ ጀምሩ። ለምን? እዛ መቅደሴ ውስጥ ነው ርኩሰት ያለው። ምዕራፍ 9 ብሎ ትእዛዝ ከሰጠ በኋላ እዛ እዚህ ላሳያ። እኔም አየሁ፣ እነሆ በኪሩቤል ራስ ላይ ባለው ጠፈር በላያቸው እንደ ሰምጴር ድንጋይ ያለ እንደ ዙፋን የሚመስል መልክ ተገለጠ። በፍታ የለበሰውን ሰው ያ እንዲቀስፍ ከተማይቱ እንዲቀስፍ የሚመራው መልአክ ማለት ነው። በመንኮራኩሮቹ መካከል ከኪሩብ በታች ግባ አለው። ግባ። ለምን? ፍም እሳት ሊወስድ ነው። ግባ። መንኮራኩሮቹ መካከል ግባ። ኪሩቤል ማለት ግባ። ከኪሩቤል መካከል ካለው እሳት አምላኬ 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 በእውነት በእውነት ማረን። እሳት፣ ፍም እጅን ሙላ አለው። በከተማይቱም ላይ በትናት ብሎ ተናገረው። እኔም እያየሁ ገባ ይላል። ሕዝቅኤል እያየ ያ ሰው ገባ ኪሩቤሎቹ መካከል። ከዛስ ሰውየውም ሲገባ ኪሩቤል በቤቱ ቀኝ በኩል ቆመው ነበር። በቤተ መቅደሱ ማለት ነው። በቀኝ በኩል ቆመው ነበር። ደመናው የኔ አባት የኔ አባት የኔ አባት ደመናው ውስጠኛውን አደባባይ ሞላ። ቤተ መቅደስ ውስጥ እኮ ነው የሚያየው። እሱ ያለው በባቢሎን ነው። በምርኮኞች መካከል ተቀምጦ ሰማያት ተከፍቷል ባሪያው ላይ። ደመናው እግዚአብሔር ግሎሪ ማለት እግዚአብሔር ክብር ማለት ነው። ውስጠኛውን አደባባይ ሞላ። የእግዚአብሔርም ክብር ከኪሩቤል ወጥቶ በቤቱ መድረክ ላይ ቆመ። ከቤቱ ሊወጣ ነው ጌታ። ከቤቱ ሊርቅ ነው ጌታ። እስራኤላውያን አላወቁም። ቤቱን ትቶ በቃ ቤቴን ትቼላቸው ልሂድ ብሎ ማለት ነው። ከስዕል ጋር አብሮ ይታጠንለታል። የኔ አባት አልፈልግም አለ። በቃ ከስዕል ጋር ሕዝቤ ምድሪቱን ትቷል ብሎኛል አይደል? እኔም እተዋለሁ ብሎ ማለት ነው። አባዬ በዘመኔ ክብር ከሕይወቴ አይራቅ። በዘመኔ ቤቱን ደመና ሞላው፣ በአደባባዩ እግዚአብሔር ክብር ጸዳል ተሞላ ይላል። አየው ሁሉን የሚችል አምላክ እንደሚናገር ያለ ድምፅ እንዲሁ የኪሩቤል ክንፎቻቸው ድምፅ እስከ ውጭ አደባባይ ድረስ ተሰማ ይላል። ሕዝቅኤል ነው በምርኮኞች መካከል ሆኖ የሚሰማው። እዛ የነበረ ኃጢአተኛ ትውልድ አይሰማውም የጌታ ክብር። ከተማይቱን ለቆ ሰው ከቤቱ እንደሚወጣ እቃውን እየሸከፈ እንደሚሄድ ጌታ ከቤቱ ወጥቶ ማለት ነው። ወንድሞች ናቶች ከቤቱ ወጥቶ ከቤተ መቅደሱ ወጥቶ ዓይኔም ልቤም በዚህ ቤት ላይ ይሆናል ብሎ ካለበት ቤት ላይ ወጥቶ ደመናው ሰለሞን ቤተ መቅደሱን ሰርቶ በጨረሰበት ጊዜ መጥቶ የገባ ደመና እዛው ክብሮ አለ። አሁን ግን ደመናው ሊነሳ ነው። ኪሩቤል በመንኮራኩሮቹ ላይ ወጥተው ሊሄድ ነው ጌታ። አባዬ በፍታ የለበሰውንም ሰው ከመንኮራኩሮቹ ከኪሩቤሎች መካከል እሳት ውሰድ ብሎ ባዘዘው ጊዜ እርሱም ገብቶ በአንድ መንኮራኩር አጠገብ ቆመ ይላል። ይኸው ኪሩቡም ከኪሩቤል መካከል እጁን በኪሩቤል መካከል ወዳለው እሳት ዘርግቶ ይህን ጠይቀዋን ኦርቶዶክሳዊ የሚባል አያውቁትም። እነሱ የተክለ ሃይማኖት እግር መቆረጥን ነው የሚያውቁት። የተክለ ሃይማኖትን ቀዘን ነው የሚያውቁት። ተቅማጥ ይህን እኔ ያውቁታል። ከኪሩቤል መካከል እጁን ከኪሩብ መካከል ወዳለው እሳት ዘርግቶ ከዚያ ወሰደ፣ በፍታ በለበሰው ሰው እጅ አኖረው ይላል። አቤቱ ጌታዬ። እርሱም ይዞ ወጣ። በኪሩቤልም ክንፎቻቸው በታች የሰው እጅ መሳይ ታየ ይላል። የሰው እጅ መሳይ እጅ ነው። የሰው እጅ ነው ይመስለው። አይቼዋለሁ ጌታዬን፣ አይቼዋለሁ ኢየሱሴን፣ አይቼዋለሁ እጅ
የሰው እጅ መሳይ ታየ። እኔ እረኛው ኤርሚያስ እንኳን አይቼዋለሁ። አባዬ ስም ይባረክ የኔ አባት። እኔም አየሁ፣ እነሆ በኪሩቤል አጠገብ 4 መንኮራኩሮች ነበሩ። አንዱ መንኮራኩር በአንዱ ኪሩብ አጠገብ ነበረ። የመንኮራኩሮቹም መልክ እንደ ብርሌ ድንጋይ ነበር። 4ቱም መልክ እንደ አንድ ይመስል ነበር። መልካቸው በመንኮራኩር ውስጥ እንዳለ መንኮራኩሮች ነበሩ። ሲሄዱ 4ቱም ጎናቸው ይሄዱ ነበረ። ሲሄዱም አይገለማመጡም ነበረ። ራሱ ወደምታመልክበት ስፍራ ወደዚያ ይከተሉ ዘንድ ሲሄዱ አይገለማመጡም ነበር ይላል። ከዛ ባጭሩ ምን አልፋችሁ የእግዚአብሔር ክብር ወጥቶ ልክ ያየው ኪሩብ በኮቦር ወንዝ ያየሁትን እንስሳ ይመስል ነበር ይላል። ምዕራፍ 1 ላይ ያየው ማለት ነው። ከዛ ኪሩቤልም ሲሄዱ መንኮራኩሮቹ ባጠገባቸው ይሄዱ ነበር። እስኪ አሁን አንድ ኦርቶዶክስ ግባና ናመልስ በለው፣ አያውቀውም። መንኮራኩር ማለት የፈረስ ጋሪ ማለት ነው ብሎ የሚል አያውቀውም። ሰኔ ጎልጎታ የሚያነብሰው ምን ያውቃል? ኪሩቤልም ከምድር ከፍ ከፍ ይሉ ዘንድ ክንፎቻቸውን ሲዘረጉ መንኮራኩሮቹም ደግሞ በአጠገባቸው ፈቀቅ አይሉም ነበር። ሕይወት ያላቸው እንስሶች ይላል። እነዛ በአንበሳ፣ በሰው፣ በንስርና በላም የተመሰለው ማለት ነው። 40 እንስሳ የሚባሉት 4 እንስሶች የተባሉት ማለት ነው። ብራዘር አይደለም ስለ ጌታ ስለ እነዚህ እንስሶች እንኳን ለመግለጥና ለማስተማር ጌታ መንፈስ ቅዱስ እንደ ሕዝቅኤል ካልገለጠልህ በስተቀር አትችልም። እንደ ዮሐንስ ካልገለጠልን በስተቀር አትችልም። ወይ ለእነሱ የተገለጠውን እግዚአብሔር በመንፈስ ቅዱስ የቃሉን ፍቺ ካልሰጠ በስተቀር ክንፎቻቸው ሁሉ አይኖች ናቸው ይላል። ምን ብለህ ነው የምትለው ብራዘር? ስለ እነዚህ 4 እንስሶች እንኳን ለመናገር አንችልም እኮ አልኩ ጌታ ካልገለጠልህ። እነዚህ ሲቆሙ እነዛም ይቆሙ ነበር፣ እነዚህም ከፍ ከፍ ሲሉ እነዛም ከፍ ከፍ ይሉ ነበር ካለ በኋላ የእግዚአብሔርም ክብር ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ ይላል። በቃ ጌታ ከቤቱ ሊወጣ ወጣ። ኪሩቤልም ክንፎቻቸውን ዘረጉ፣ እኔም እያየሁ ከምድር ከፍ ከፍ አሉ። በወጡም ጊዜ መንኮራኩሮቹ በአጠገባቸው ነበሩ። በእግዚአብሔር ቤት በምስራቁ በር ቅድም ባሳዩዋችሁ በተዘጋበት ማለት ነው መግቢያ ቆሙ ይላል። በምስራቁ በር የተዘጋው ማለት ነው ጎልደን ጌት የተባለው ሄደው ቆሙ። የእስራኤልም አምላክ ክብር በላያቸው ነበር ይላል። ያው ለዚህ ጋር ነው ሄደው የቆሙት። መታየቱ ጋር ነው የቆሙት። የምስራቁ በር እዚህ በር ላይ ነው ሲቆሙ ያያቸው። ከውስጥ ወጡ፣ ከቤተ መቅደሱ ወጡ። የእግዚአብሔር ክብር ኪሩብ ማለት ነው። ኦ የኔ ጌታ፣ ኦ የኔ ጌታ፣ ውስጤ ይርድልሃል፣ ውስጤ ይርድልሃል። የእግዚአብሔር ቤት ቤተ መቅደሱ እዚህ ጋር ነበር። ከዚህ ቤት ውስጥ እዚህ ጋር ነበር የእግዚአብሔር ቤት። ይሄ መስጊድ ነው። አሁን ከዚህ ቤት ውስጥ ወጥተው ኪሩቤሎቹ መጥተው በምስራቁ በር በኩል ባለው በር ላይ ቆሙ ይላል። እዚህ ጋር ብቻ አይቆሙ፣ ወጥተው በምስራቁ በር በዚህ በኩል ባለ ደብረ ዘይት ተራራ ላይ ደግሞ መጥተው እዛ ቆሙ። ኪሩቤልም ክንፎቻቸውን ዘረጉ፣ እኔም እያየሁ ከምድር ከፍ ከፍ አሉ። በቃ ከቤቱ ወጣ፣ ክብር ከቤቱ ለቀቀ ማለት ነው። የእግዚአብሔር ክብር ቤቱን ለቆላቸው ወጣ። ቀጥሎስ እሳት ነው የሚጠብቀው ያ ቤት። እነሱ እንደሚያቀጣጥሉት ከሰል እንጨት ምናምን ነገር ሳይሆን የመለኮት እሳት ይጠብቀዋል። ቤቱም ይሁን በከተማይቱ ውስጥ የሚኖሩ ሁሉ በዚህ የመለኮት እሳት ይነዳሉ። ለዚህ ነው እግዚአብሔር በትንቢተ ኤርምያስ ሰቆቃ ኤርምያስ ላይ ሲናገር ማደሪያውን እንደ አትክልት ነቀለ ይላል። ማደሪያውን እንደ አትክልት ነቀለ፣ ለዓይን የሚያምረውን ሁሉ ገደለ ይላል። በጽዮን ልጆች ላይ ለቅሶን አበዛ ይላል። ለምን? ክብር፣ የእግዚአብሔር ክብር ከቤቱ ወጥቶ በኪሩቤል ላይ ቆመ። ቤቱን ለእኔም እያጠኑ ለስዕልም እያጠኑ አብሬ አልቀመጥም አለ ጌታዬ። ይሄን ጌታ ነው የምናመልከው እህትዬ። ያየሽ
ጴንጤዋ እህቴ እየሰማሽ ነው? ይህን ጌታ እኮ ነው እኔና አንቺ የምናመልከው። እልል የምትይለት እኮ ለዚህ ጌታ ነው። ውስጤ ይርድለታል አልኩ። ውስጣችን ይርዳል፣ ውጫችን ይርዳል። ለዚህ ጌታ ነው እልል የምትለው። ይህን ጌታ ነው የምናገለግለው። ምዕራፍ 8 ላይ ለስዕል አጠኑ አይደል? ሕዝቅኤል እያየህ ነው። ሕዝቅኤል እያየህ ነው። እነሱ እዚህ ለስዕል ያጥናሉ አይደል? ተደብቀው እግዚአብሔር ምድሪቱን አያይም ብለው ይላሉ አይደል? ኦኬ እንግዲያው ይኸው አይተሃል። የሰው ልጆች የእስራኤል ቤት ሽማግሌዎቹ በጨለማው ቤት በእያንዳንዱ በስዕሉ ቤት የሚያደርጉትን አይተሃል አይደል? ሕዝቅኤል እያየህልኝ ነው። እነርሱም እግዚአብሔር አያየንም፣ እግዚአብሔር ምድሪቱን ትቷል ይላሉ አለኝ አለ። ትቷታል እግዚአብሔር ምድሪቱን፣ ስለዚህ እንደፈለገ እናደርግበታለን አሉ። አዎ ሕዝቅኤል እያየ ነው የሰው ልጅ። አዎ እያየው ነው። ስለዚህ እኔም መቅደሱንና ከተማይቱን ሕዝቤን ሁሉ ተዋለሁ አለ። ስለዚህ እዚህ ቤት ውስጥ አልኖርም። ከመቅደሴ ሊያርቁኝ ነው አይደል? እንደዛ የሚያደርጉት ቤቱን ትቼላቸው እወጣለሁ አለ ጌታ። ለዚህ ነበር ኤርምያስ አየህ ሲነግራቸው፣ በዛ ዘመንም እሱ ሲነግራቸው በፍጹም ሊሰሙ አልቻሉም። የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ። አሁን አንዳንዱ ተነስቶ ቤተክርስቲያን ይልልኛል፣ ይመጣና ንስሐ ግባ ብራዘር፣ ንስሐ ግባ። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው፣ በእግዚአብሔር ቤት በር ቁም። ይህንንም ቃል እንዲህ ብለህ ተናገር፣ እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ መንገዳችሁና ስራችሁን አሳምሩ። ይሄው ነው ዘንድሮም መልክቱ እግዚአብሔር ይሄው፣ መንገዳችሁና ስራችሁን አሳምሩ፣ በዚህ ስፍራ አሳድራችኋለሁ። የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ፣ ቃላት መደጋገም አይደለም። የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ ይህ ነው እያላችሁ በሐሰት ቃል አትታመኑ አላቸው። እነቅለዋለሁ አላቸው። ይህንም ቤት በፊቴ ወና እንዲሆን ምያለሁ አላቸው እግዚአብሔር በኤርምያስ 18 ላይ። ይህም ቤት ወና ነው የማደርገው። ጌታ ሆይ ምን ነካህ? ለሰለሞን እኮ በዚህ ቤት ላይ ዓይኔም ልቤም ለዘላለም ይኖራል ብለህ አልነበር እንዴ? አዎ ብሎ ነበር። ቤቱና ቤት ውስጥ ያለ ስርዓትና ሕግ ሊጠበቅ ይገባል። ለሰለሞን በገባዖን ኮረብታ ላይ ልቤም ዓይኔም በዚህ ቤት ላይ ይኖራል ብሎ አልነበረም እንዴ ይላሉ። አዎ ብሎ ነበር። በቤት ውስጥና እስራኤል ግን ሲኖር ከአምላኩ ጋር የሚኖርበትን የህይወት ስርዓት ሰጥቷቸዋል። ጣዖት አምልኮን እንዲጸየፉ፣ መንገዳቸውና ስራቸውን ሊያሰምሩ፣ ንጹሐንን እንዳይበድሉ፣ መበለቶችን እንዳይገፉ፣ ዳደጎችን እንዳያስጨንቁ የሚለው ነው። መንገዳችሁና ስራችሁን ፈጽማችሁ ብታሳምሩ በሰውና በጎረቤቱ መካከል ቅን ፍርድ ብትፈርዱ አይፈርዱም ነበር ማለት ነው። አየህ፣ በጉቦ ነው የሚፈርዱት። አለቆችሽ ሌቦችና የሌቦች ባልንጀሮች ናቸው ዳላት ማለት ነው። መጻተኛውና ድሃ አደጉን መበለቲቱንም ባትገፉ ይገፋሉ፣ ጌታ ይመስገን እያሉ ማለት ነው። የእስራኤል አምላክ እግዚአብሔር ከፍ ከፍ እናድርገው እያለ ድሃንና መበለትን ይገፋል። መጥተው ደግሞ በዚሁ ቤት ላይ ቆመው የእግዚአብሔር መቅደስ ብለው በሚሉት ምሕረትን ይለምናሉ። እንዴት አይነት እኮ አዙሪት እንደሆነ። ንጹሕን ደም አታፍስሱ ይላል። ንጹሕን ደም ባታፈሱ፣ ክፉ ሊሆኑባችሁ እንግዶች አማልክትን ባትከተሉ ከዘላለም እስከ ዘላለም ለአባቶቻችሁ በሰጠኋት ምድር በዚህ ስፍራ አሳድራችኋለሁ አላቸው። እነሆ በማትረቡበት በሐሰት ቃል ታምናችኋል፣ ትሰርቃላችሁ፣ ሌቦች ናችሁ እያላቸው ነው ጌታ። እኔንም አንተንም ማን ስለሆንክ ይፈራሃል? ማን ስለሆንኩ ይፈራኛል? ሌቦች ናችሁ፣ ትገላላችሁ፣ ታመነዝራላችሁ፣ እርኩሰት በሐሰትም ትምላላችሁ፣ ለበዓል ታጥናላችሁ። ለጌታም ያጥናሉ፣ ለበዓልም ያጥናሉ። የማታውቋቸውን እንግዶችን አማልክት ትከተላላችሁ። ይሄ ሁሉ ሳይበቃችሁ ደግሞ መታችሁ ስሜ በተጠራበት በዚህ ቤት በፊቴ ቆማችሁ ይህንን አጸያፊ የሆነውን ነገር ሁሉ አላደረግንም አላችሁ። አላደረግም። በኤርምያስ በኩል ጌታ እንዲህ ብሏቸዋል። ማን? እኛ? ኧረ በፍጹም በፍጹም። ቅዠትህን መሆን ሊሆን ይችላል ኤርምያስ የምታወራው እያሉት፣ ሕዝቅኤል ቅዠትህን ነው መሰለኝ የምታወራው አይደል? እንዲያደርጋችሁ የምትሉት አሁንስ ያላችሁ ሰዎች
ይህ ስሜ የተጠራበት ቤት በዓይናችሁ የሌቦች ዋሻ ሆኗልን? እነሆ እኔ አይቻለሁ ይላል እግዚአብሔር። አይቻለሁ። እናንተ ምድሪቱን ትቷል ብላችሁ ነው አይደል ያላችሁት? አይቻለሁ። እየሰማኝ እግረ መንገድ ታሪክ እያወራሁ አይደለም። ቤተክርስቲያኒትን ጌታ ትቷታል እያልክ ነው አይደል? እንደፈለክ የምትፋንነው ከሚስት ጋራ ከውሽማህ ጋራ ንስሐ ባትገባ ሳትቀጡ አትቀሩ። የምሕረት ዘመን ነው ብለህ የምትፋንን ማለት ነው። ይህንን ነገር አለ አሁንም ይህንን ነገር ስላደረጋችሁ ሶሪ ነገር ግን በቀድሞ ዘመን ስሜ ወደ አሳረፍኩበት በሴሎ ወደ ነበረው ስፍራ ሄዱ አላቸው። ሴሎ የሚባል በኤሊ ዘመን የነበረን ቦታና ዘመን እየቀጠረ ሄዱ። ከሕዝቤ ከእስራኤል ክፋት የተነሳ ያደረግኩበትን ይዋል አስታውሱት እያላቸውን ያን ዘመን ትዝ ይላችኋል። በሳሙኤል ዘመን በኤሊ ዘመን የእግዚአብሔር ቤት መገናኛይቱ ድንኳን በሴሎ ነበር የተተከለችው። እና ምን ሆነ? በሴሎ ያደረግኩት ታሪክ ተረሳ እንዴ? ምን አደረክ ጌታ? እዛ ሲያመነዝሩ የነበሩ ኤሊና ልጆቹ የእስራኤል ጎበዛዝት መሰዋዕቴ ላይ ሁሉ ሲንቁ ጥቅ ሲሉበት የነበረ ካህናቱ ለእኔ እያጠኑ እኔን የማያውቁ ምናምንቴዎች ናቸው ብዬ ተናግሬ የነበርኩበት ዘመን ይታወሳችኋል ወይ? ኤርምያስ አስታውስልኝ እያለ አስታውስልኝ። ወደ ሴሎ ተመልከቱና ወደ ቀድሞ ዘመን እዩ። ከምንዝርና እኮ የተነሳ ነው ኤሊና ቤቱን ሁሉ የቀጣሁት። ስላመነዘራችሁን ኃጢአት ስላደረጋችሁ ነው የቃል ኪዳኑ ታቦትን በፍልስጤማውያን እጅ እንዲማረክ ያደረግኩት። ረሳችሁት እንዴ? አስታውስልኝ ኤርምያስ እያለ ነው። ከሕዝቤ ከእስራኤል ክፋት የተነሳ ያደረግኩትን እዩ። ለትምህርት ከሆናችሁ አስታውሱ። በኤሊ ዘመን አመንዝሮችን ነበር እኮ የቀጣሁት። አሁን ታመነዝራላችሁ፣ ትሰርቃላችሁ፣ ትዋሻላችሁ፣ ትገላላችሁ። ደግሞ መታችሁ ስሜ በተጠራበት ቤት በፊቴ ቆማችሁ መልካምን እንዳደረገ ሰው ምሕረትን ትለምኑኛላችሁ አላቸው። ጌታዬ ስም ይባረክ። ተናገረኝ፣ እናገርልሃለሁ። አሁንም ይህን ነገር ሁሉ ስላደረጋችሁ በማለዳ ተነስቼ በተናገርኳችሁ ጊዜ ስላልሰማችሁ፣ በጠሯችሁም ጊዜ ስላልመለሳችሁ፣ ስለዚህ በሴሎ እንዳደረግኩት እንደዚሁ ስሜ በተጠራበት በምትታመኑበት ቤት ቤተ መቅደስ ብላችሁ መብትሉት ለእናንተና ለአባቶቻችሁ በሰጠኋችሁ ስፍራ አደርገዋለሁ አላቸው። የኤፍሬምን ዘር ሁሉ ወንድሞቻችሁን ሁሉ እንደ ጣሉ ሰሜኑን እስራኤል ማለት ነው። ሰሜኑን እስራኤል ለአሦራውያን አሳልፌ እንደሰጠሁት እንዲሁ ከፊቴ እጥላችኋለሁ አላቸው። ቢንያምና ይሁዳ ስሙኝ፣ እጥላችኋለሁ። ኤፍራይምን ሰሜኑን 10 ነገድ እነሱን በኃጢአታቸው ምክንያት ሳይመለሱ ቀርተው ለአሦራውያን አሳልፌ እንደሰጥ ከባቢሎን ወንዞች ማዶ እንዳስማረኳችሁ ይሁዳ በቤቴ ሆነሽ እያታለልሽ አትቀጥኝ አላታ ጌታ። እጥላችኋለሁ። ጻድቅ እኮ ነው ኢየሱስ። ብራዘር ምን ሆነሃል ጌታ? ለምንድነው እንደዚህ የተቆጣኸው ብለህ ብትለው ከጣዖት እኩል እኮ ሰውልኝ። ዳኒ ምን ሆነ ነው ጌታ እንደዚህ ብትቆጣ ብለህ ከስዕል እኩል እኮ አጠኑልኝ እኮ ነው ብሎ የሚለው። ለስዕልም ያጥናሉ፣ ለጌታም ያጥናሉ። ለፍጡር ያፈነድዳሉ፣ ለሱም እንሰግዳለን ይላሉ። ልክ እንደ ዘመኗ ቤተክርስቲያን ንስሐ ባትገቡ ኦርቶዶክስን፣ ካቶሊክ፣ ጴንጤውን አይሁድ ሳትቀጡ አትቀሩ። የአብርሃም አምላክ ምስክር ነው። ጋለሞታና ጠማማ ትውልድ ሳይቀጣ አይቀርም። ከአምላኩ ከእግዚአብሔር ርቆ ከሰዎች ጋር ከፍጡር ጋር የሚያመነዝሩ መንፈሳዊ ምንዝርና ግልሙትና ማለት ነው። ለስዕል ስትሰግድ አንድ ሴት ከባሏ ውጭ ተደብቃ ከሌሎች ወንዶች ጋር እንደምትተኛ እንደምትረክስ፣ ለስዕል ስትሰግድ እየረከስክ ነው። ለእጆች ስራ ስትሰግድ እየረከስክ ነው። የረከሰ ትውልድ ሳይቀጣ አይቀርም። ጌታዬ፣ ኦ አባዬ፣ ይህንኑ ጉዳቸውን ካደረጉ በኋላ መጥተው ምን እንደሚሉ ይልኝ። እሱን እንዲያገለግሉት በእውነተኛ እንዲያገለግሉት ጌታ ጠርቷቸው
እኔ ከጥንት ጀምሮ ቀንበርሽን ሰብሬያለሁ፣ ስራትሽን ቆርጫለሁ፣ አንቺ ግን አላገለግልም አልሽ ይላታል። የእስራኤልን አምላክ እግዚአብሔርን አላገለግልም ብላ እስራኤላውያን ሌላ ነው የሚያገለግሉት። ካሞሽ፣ ጣዖት አምልኮ፣ ምንዝርና፣ ርኩሰት፣ የእጆቻቸው ስራ ስዕላ ስዕል፣ የአሦራውያንን፣ የግብፃውያንን፣ የሞዓብ፣ የአሞናውያንን፣ የካሞሽ ሜሊኮል የሚባል ጣዖት፣ ፋናራክ፣ ሙስኩ፣ ማርዱክ የሚባሉ የባቢሎናውያንን ጣዖት ይሰዋሉ፣ ያስመጣሉ፣ ከሶሪያ ያስመጣሉ፣ ከሩቅ ሀገር ያስጠራሉ፣ ያመጣሉ። በእስራኤል ተራሮች ኮረብቶች ላይ ለአብርሃም አምላክ ለእግዚአብሔር ያጠኑት ምድር ላይ ለጣዖት። ብሉይ ኪዳን ዝም ብዬ ብቻ ምጮ እንዳይመስል በአንደኛ ቆሮንቶስ ላይ ቅዱስ ጳውሎስ ሲናገር እኛንም በዘመኑ ጊዜ ፍጻሜ የደረሰብንን ሊገስጸን ተጻፈ ይላል። ለትምህርታችን የሆን ዘንድ ተጻፈ። እነሱ እንደሴሰኑ እኛ እንዳንሴስን፣ እነሱ እንዳጉረመረሙ እኛ እንዳናጉረመረም። በአዲስ ኪዳን መንፈስ ነው የማገለግለው። አላገለግልም አለች። ከዛስ ከፍ ካለው ነገር ግን ከፍ ካለው ኮረብታ ሁሉ በላይ ከለመለመው ዛፍ ሁሉ በታች ለማመንዘር ተጋደመች። አንድ ሴት በያገኘችበት ጭኗ እንደምትከፍት ማለት ነው። ለሁሉ ጭኗ እንደምትገልጥ እስራኤል እንደዛ አደረገች። ቤተክርስቲያን እንደዛ እያደረገች ነው። አትገልሙቺ ቤተክርስቲያን። ክርስቶስ ነው ባልሽ፣ ህጋዊ ባልሽ። ያለ ህግ የተወደዱ ውሽሞችሽን አርቂ። አይረቡሽም። ስጋ ለባሾች ክንዳችሁን የምታደርጉ አይረቧችሁም፣ አይጠቅሟችሁም። የተቀጠቀጡ ሸንበቆች ናቸው። እኔ የተመረጠች ወይን ፍጹም እውነተኛ ዘር አድርጌ ተክዬሽ ነበር። አንቺ ግን እንግዳ የወይን ግንድ ሆነሽ እንዴት ተለወጥሽብኝ? ልውጥ ጣሉበት። በእንዶድ ብትታጠቢ፣ እንዶድ የሚባል ፍሬና ቅጠል አለ በገጠር ልብስ የምናጥብበት። ለራሴ ሳሙና ብታበዢ ለመንጫዋ ነው ማለት ነው። ለመንጻት ለመነጻጻት ለራሷ ነው ሳሙና ያበዛችሁ። በእኔ ፊት በኃጢአትሽ ረክሰሻል ይላል እግዚአብሔር። ለራሷ ብላ መንጫ ብላ ያዘጋጀችው ነገር አለ፣ ግን ረክሳለች። እሱ አላነጻትም። ጌታ እንዴት አድርገህ ታነጻታለህ ብለህ ኢሳያስ ላይ ሳነብል ኡኡ ትላለህ። ኡኡ አንቺም ደግሞ ይሄ እዚህ ለኃጢአቷ ለራሷ ሳሙና አብዝታ በእንዶድ እየታጠበች ከዛም ትላለች። በነቢያት በኩል ሲነገር ኧረ እኔ አልረከስኩም እንዴ? እኔ ማን እኮ እኔ ይላሉ ጠማማ ትውልድ። አዎ አንተ፣ አዎ አንቺ፣ አዎ እኔ ማለት እኔ፣ አዎ አንተ እኮ ስታመነዝር ነበር። አንቺ እኮ ስታመነዝሪ ነበር። ግልጽ የሆነ ግልሙትና ማለት ነው። ከጣዖታት ጋር የምትገልሙቱ ለስዕል እኮ ትከራከራለህ። አሁን ለእጆች ስራ ትከራከራለህ ማለት እኛ አረ በፍጹም እኛ ከጥንት ስንወርድ ስንወራረድ ይላል። ብራዘር አልረከስኩም ይላል። በዓልንም አልተከተልኩም። ይኸውልህ እንዴ ተራራና ኮረብታዎችሽስ እስኪ ይጠኑ። የእስራኤል ተራሮችና ኮረብቶች የሰሜኑም የደቡቡም ክፍል ጁዲያም ሰማርያም ሲጠራ ስትበረብር እያንዳንዱ ኮረብታ ላይ የራሷ የአሕዛብን ጣዖታት ምስል አቁማለች። በዓል ሆይ ስማ ነው ብለው የሚሉት የእስራኤል አምላክ ስሙ በምድር ላይ አይጠራም ነበር እንዴ? እንዴት እንደ ሰው እኮ ብራዘር፣ እንደ ሰው ጨጓራውን እኮ ነው ያነደዱት ማለት ትችላለህ። እንደ ሰው ነው ያልኩህ። ጌታ ጨጓራ የለውም። እንደ ሰው ጨጓራዬን አቃጠሉኝ ብሎ እንደሚል የሚሄድ ለሰዓት ማን ነው? የሚሸዋት ሁሉ አይደክሙ፣ በወራቷ ያገኟታል። ይመጣብሻል መከራ እያላት ነው። ወራት ይመጣብሻል። አሁን ፋንሻል አደል? እንደ ሜዳ አህያ እንደ ግመል ፋናችኋል አይደል? የሚበላ ነገር ድርቆሾ ምናምን ስላለ ኦኬ። ግን ወራት ይመጣል። ወራት ያገኝሻል። እግርሽን ከሸካራ መንገድ ጉሮሮሽን ከዋጥም ከልኪ። አንቺ ግን እጨክናለሁ፣ እንግዶችንም ወድጃለሁ፣ እከተላቸዋለሁ አልሽ። እንግዶች የተባሉት ማን ናቸው? ጣዖታት። የእስራኤል ቤት ጣዖታት እዛ አንደርግራውንድ ውስጥ የሳሉት ስዕል የእመቤቴ ወላዲቴ እያሉ እንደሚሉት ማለት ነው። በምድሬ ላይ በዓለም ላይ እግዚአብሔር የተናቁና የተዋረዱ የሚያደርግበት ዘመን በእኛው ዘመን ነው። በእኛው ዘመን ሃሌሉያ ትልላለች እስራኤል።
ከሀገሩ ከባቢሎናውያንና ከአሦራውያን ጣዖት ጋር ገልሙተው መጥተው ቤቱ እግዚአብሔር ስሙ በተጠራበት በሰለሞን ቤተ መቅደስ ላይ ገብተው መጥተው እንደዛው ከነርኩሰታቸው በዛው ባገኙበት በሄዱበት ቦታ በረገጡበት የኃጢአት ኮቴያቸው መጥተው በያህዌ ፊት ቆመው አዶናይ ኤልሻዳይ ያህዌ ብላ ትላለች። ንስሐ ግቢ፣ ንስሐ ግባ። እሱ በእውነት ለሚጠሩት ጻድቅ አምላክ እንጂ ከነ ምንዝርና ከነ ርኩሰት ከነ ኃጢአት የትም ረግጠህ ለንስሐ ጌታ ሲለምን እምቢ ብለህ መጥተህ ዝም ብለህ የምትፋንንበት መንግስት አይደለም። በእውነት ባሪያው ነኝ ከተላቸዋለሁ አለች። ስለዚህ ተከታይ ኦኬ ልክ ትከተላለችው ካንጎ መብት ነው። ብድራቱን ግን ታየዋለህ። ሌባ በተያዘ ጊዜ እንደሚያፍር የእስራኤል ቤት እነሱና ንጉሶቻቸው፣ አለቆቻቸው፣ ካህናቶቻቸው፣ ሌዋውያኑ ሁሉ ጭምር ሳይቀር ነቢያቶቻቸው ሁሉ ጭምር ሳይቀር ከነ ኤርሚያስና ከነ ኢሳያስ ከነ ሕዝቅኤል ውጭ ሌሎቹ ያፍራሉ አለ ጌታ። ለምን? ግንዱን አንተ አባቴ ነህ ድንጋዩንም አንተን የወለድከኝ ይላሉ። ዋት ግንዱ ምን አገባህ? ነቢዩ ኤርሚያስ ምን ጥልቅ አድርጎህ? ሕዝቅኤል ምን አገባህ? ኢሳያስ ሚልክያስ ምን አገባችሁ? ዕንባቆምም አፍክን ያዝ፣ ሶፎንያስም ዝም በል ምን አገባችሁ? ግንዱን እኛ አንተ አባታችን እሱን ብናመልከው ምን አገባችሁ እያሏቸው ማለት ነው። ከራከሯቸው ነበር። ምን አገባህ አንተም ብሎ ነቢይ። ማን ነው ስም ያልክ? ኤርሚያ ይባላል። ማን አባትህ? ኬልቅያስ። የት ነው ሰፈር? አናቶት። የት አካባቢ ነው ርስታችሁ? ለነገደ ብንያም በተሰጠው እዚህ ኢየሩሳሌም አቅራቢያ። ምንድነው ብትለው የአብርሃም አምላክ እንዲህ ይላል። ምን ይላል? መንገዳችሁና ስራችሁን አሳምሩ፣ ንጹሕን ደም አታፍስሱ፣ መበለቶችን አትበድሉ፣ ክፉ እንዲሆኑባችሁ እንግዶችን አማልክት አታምልኩ፣ ተመለሱ፣ ታጠቡ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ፣ የባልንጀርነት ሚስቶቻችሁን አታታሉ ይላችኋል ጌታ። እኔ መፋታትን እጠላለሁ ይላል የያዕቆብ ንጉሥ እያሉ የነገሯቸውን ነቢያት አፍክን ያዝ አሉት። ሚክያስ አፍክን ትይዛለህ አትይዝም? ኤርምያስ ዝም ትላለህ አትልም? ከፈለግን ጭቃ ጉድጓድ ውስጥ ነው የምናሳድረው። እሺ ይሄ የምን ፊር ማለት ነው እያሉ እንደሚሉት ማለት ነው። አመፀኛ ትውልድ። እስራኤል ስርዓትና ሕግ ተሰጥቷት አልመራ ብላ ስትል በእንዴት አይነት አቀጣጥ እንደቀጣቸው ለማወቅ ከፈለጋችሁ መጽሐፍቱን አንብቡት። ብሉይ ኪዳንንም ቤተ ክርስቲያን እያልክ የምትፋንን ትውልድ ማለት ነው። የእስራኤል አምላክ እኮ ነው የቤተ ክርስቲያን አምላኳ። የእስራኤል አምላክ ያህዌ እኮ ነው ጌታ ኢየሱስ። ምን አልከኝ? እስራኤል አወቀ አላወቀ ጉዳዩ ነው አልኩ። ያህዌ እኮ ነው ብዬ የምልህ የሸዋሁ አዳውን የእስራኤል አምላክ የያዕቆብ አምላክ ያህዌ ነው። ይሄ ጌታ ማለት ነው። እዚህ የሚናገረው በእነ ኤርምያስ ሲናገር የነበረው ግንዱን አንተ አባቴ ነህ ድንጋዩን አንተ ወለድከኝ ይላሉ። ፊታቸውን ሳይሆን ጀርባቸውን ሰጡኝ። ከዛስ በመከራቸው ጊዜ ደግሞ ይመጡና እዛ ቤተ መቅደሱ ላይ ማለት ነው ኤሎሄ አብርሃም፣ ኤሎሄ ይስሐቅ፣ ኤሎሄ ያዕቆብ ከነ ኃጢአቷ ተገማምታ በሰማርያ በይሁዳ ባሉ ኮረብቶችና ተራሮች ላይ ስትረግጥ የነበረች ስታመነዝር የነበረች አንዴ ከአሦራውያን ጋር፣ አንዴ ከግብፃውያን ጋር፣ አንዴ ከሞዓብ ጋር፣ አንዴ ከአሞናውያን ጋር፣ አንዴ ከፍልስጤማውያን ጋር ሟርተኞች ሁሉ ሆነው ማለት ነው። ከባዕድ ልጆች ጋር ተባብረው እንደ ፍልስጤማውያን ሟርተኞች ሆነ። ና ኢሳያስ ና የኔ ነቢይ ና እኔ ላል ህዝብን የያዕቆብ ቤት ትተሃል። ለምን የያዕቆብ ቤት ለምን ይተዋል ጌታ? ህዝቤ ነው ብሎት የለ እንዴ? አዎ ህዝቡ ነው። የያዕቆብ ቤት ትተሃል። ለምን ተዋቸው? ይኸውም የምስራቅን ሰዎች አመል ስለተሞሉ ጠባያቸው እንደ ምስራቅ ሰዎች ሆኖ። የምስራቅ ሰዎች ማን ናቸው? እንደ ሞዓብና እንደ አሞናውያን በእስራኤል ምስራቅ
ከጆርዳን ወንዝ ማዶ የገለዓድ ቴስቢ የተባለው በሙሉ የነሱ ቀድሞ ሞዓብና አሞናውያን የያዙት ማለት ነው። አመላቸው ልክ እነሱን መሰለል ቁጭ እቺ ሴትዮ ጌታን የምትፈራናት አይደለችም ብለህ አይ ጌታን የምትፈራናት ብለህ ስታያት ጌታን የሚፈራ ህይወት አይደለም ያላት። የለየላት አለሌ ሴት ነች። ልክ እንደ ኤልዛቤላች ኤልዛቤል የምትባለው በምድሪቱ ላይ እንደዚህ ግልሙትና ነበር የምታስተምረው የነበረው። ጌታ ይመስገን የእስራኤልን አምላክ ጌታን ከፍ ከፍ እናድርገው ብላ ማለት ነው። ከፕሮግራሙ በኋላ ከሀገሩ ወንድ ጋር ነበር የምትተኛው። ምንዝርና ግልሙትና። እቺ ሴትዮ ነች መንፈሷ በቤተክርስቲያን ሁሉ በቲያጥሮን ቤተክርስቲያን ላይ መጣ ምን እንደምታስተምረው ባሪያዎቼ እንዲሴስኑ የምታስተምረውን የምታስተውን ሴት ስለምታዋት ምነቅፍብህ ነገር አለኛል። የለየላት አለሌ ነች። በእስራኤል ልጆች መካከል ምንዝርናን ያስተማረች ሴት ነች። በክርስቶስ ቤተክርስቲያን ውስጥም ልክ እንደዚሁ ቲያጥሮን ላይ ተገኝታለች። በእኛ ዘመንም አሉ። አለሽ እኮ ነው ብዬ አላችሁ። አጋንንት የሚጋልባችሁ ምንዝርና ፀጉራችሁ ላይ ዘርዝሮ የወጣ ማለት ነው። ንስሐ ትገቡ ከሆነ ንስሐ ግቡ። እምቢ ካልሽ በአልጋ ላይ ይጥልሻል የሰራዊት ጌታ እግዚአብሔር። ቲያጥሮን ላይ የነበረችዋን ኤልዛቤልን እሷንና ልጆቿን በሞት እገላቸዋለሁ፣ በአልጋ ላይ እጥላቸዋለሁ፣ በሞት እገላቸዋለሁ። ከዛስ መንፈስ ለአብያተ ክርስቲያናት ጆሮ ያለው ቢኖር ይስማ አለ። አታሳብቢ። ማለማዘባላ ጭራ ነች። ትክትክ ነው፣ ወባ ነው፣ ኮሮና ነው ምናምን ነገር ትሄዳለህ ማለት ነው። ንስሐ ባትገባ የምስራቅን ሰዎች አመል ተሞሉልህ። ማ ተቀላቀሉ አላቸው። የሚያምን ከማያምን ጋር እኮ የተባለ ሁሉ ከዚህ ተወስዶ እኮ ነው። ቅዱስ ጳውሎስ ማን ነው ተቀላቀለ ያለ? አንተ ከዓለማውያን ጋር ተቀላቅለ ቁጭ የትኛዋ ናት በጌታችኛ ይቶ እህት ናት ብለህ ብትል በአለባበስ አይለዩ፣ በአነጋገር አይለዩ፣ በአኗኗር አይለዩ። እባክሽ ምን እንትናን አወጣሽው እንዴ እንትናን ብላ ትላለች። ስታያት ጎፈሬዋና በጣጥራ እሑድ ላይ ኳየር ቆማ ልታገኛት ትችላለህ። የኛው ቤት ጉድ ነች። ንስሐ ትገቢያለሽ አትገቢም? እህትዬ ትለያለሽ አትለይም? ከፍልስጤማውያን ማለት ከዓለማውያን ትለያለህ አትለይም? ሆሊነስ ቱ ዘ ሎርድ ማለት ቅድስና ለእግዚአብሔር መለየት ማለት ነው። በንግግር ባበላል፣ ባወጣት፣ ባገባብ፣ ባኗኗር ሁሉ ጭምር ማለት ኢትስ ኦኬ። እኔ እኮ በጣም ልቤ ሳየው ክፍል ይላል። ግን ጌታን አያውቅም። እንዴት እንደምወደው ጌታዬን የሚያውቀው ለአግባው ነው ወደ ጌታ ያመጣዋለሁ ብላት። አንቺ ማነው አግብተሽ ወደ ጌታ አምጪያለሽ? በስብከት እንጂ አምጦ የተባለው በጭኖቻችሁ ነው እንዲ አምጦ የተባለው። አንተ ማነው የደረትን ፀጉር አሳይተ አመጣታለሁ ፀጉሯን ብታዩ ኤርሚያስ ምናምን ብራዘር፣ በዛው ፀጉሯ ታንቀህ እንዳትሞት። አንተ ማነው ሴት አስመጭና አስገቢ ያደረገህ? የአንተን የደረትን ፀጉር እያሳየ ሴቶችን ልታመጣ ካመጣት በኋላ ደህንነት ትምህርት ታስተምርልኛለህ ኤርሚያስ ብለህ ብትለው እኔ ምልህ እንዴት ነው? አሳማን ለማጠብ እኔ ማን ነኝ? አሳማን ትታጠብ በክርስቶስ ኢየሱስ በስሙ አምና ንስሐና የኃጢአት ይቅርታዋን ታገኙ። እንደዛ ካልሆነች ቆንጅዬ አሳማ ነው የምታገባው። ቆንጅዬ አሳማ። የለም በእግዚአብሔር መንግስት ውስጥ የለም። እስራኤል ሄዳ የተሞላቸውን የምስራቅን አመል ሰዎች ስለተሞሉ ከዛስ እንደ ፍልስጤማውያንም ሟርተኞች ስለሆኑ ይላል። ከባዕድ ልጆች ጋር ስለተባበሩ ነው። የያዕቆብን ቤት የተውከው ጌታ በዚህ ምክንያት ነው። የምስራቅን አመል ሰዎች የዓለማውያንን ማለት ነው አመል ተሞላው። ስንቶች ነን እዚህ የዓለማውያንን አመል የተሞላን? እሺ እንዴት ነው? ሃይ ብሮ እንዴት ነህ? ሰላም ነው? ጌታ ይመስገን። ሃሌሉያ። እንዴት ነው እባክህ? ያቺ ልጅ እንዴት አረካት? አንዴ ላውጣሽ ብያት ነበረ። መድኃኒዓለም አይነን ያውጣው ብዬ አልልህም ብራዘር። አዲስ ኪዳን ነው፣ እንደዚህ አይነት አልተፈቀደልንም። ላውጣሽ ብያት ነበር እና አወጣኋት። ጌታዬ ሃይ ብሮ ይባባልልሃል። የኛው ፀጉሩን በቫዝሊን ለቅልቆ ጠቅልሎ እየሰማኝ ነው ወንድምዬ። ወንድም አለም ስማኝ አልኩ። ግድ የለም ጌታዬ ኢየሱስ ምስክር ነው። ስማኝ እና እንዴት ነው እባክህ እንትና አልካት አይደል? አንዴ ላውጣሽ ብዬ አልኳትኝ። አወጣት አውጣችኝ። ያወጣት ምን እንደው የምታወጣው ፓስተር አውጣው እንበልህ አንተን ምን እንበልህ? ነቢይ አውጣው እንበልህ? ምንድን ነው ያወጣው?
ንስሐ ግባ ነው ብዬ ምልህ። ካልሆነ የሰራዊት ጌታ እግዚአብሔር ነፍስህን ነው የሚያወጣት። አንተ እዚህ ሴትን አወጣው ብለህ ስትል ባትመለስ ከሴት ጋር የሚያመነዝር ሳይቀጣ አይቀርም ይላል። በደንብ አስምርበትና ያዘው። ማስታወሻ ላይ በደንብ ጻፈው ብራዘር፣ በደንብ ጻፈው። ስድቡም አይደመሰስም ይላል። እህቶችን ብትሆኑ ማለት ነው በየሄዳችሁበት እንደ ፈንግል እንደያዛ ዶሮ ክምብል የምትሉ ማለት ነው። መደብም ስታገኙ፣ አልጋም ስታገኙ፣ ቁርበትም ስታገኙ፣ የተነጠፈም ስታገኙ፣ ያልተነጠፈም ስታገኙ ግልጽ አይደለም እንዴ? ፈንግል የያዘው ዶሮ ይመስል ቶሎ ነው ለመሬቱ የሚቃልሽ። ሰብሰብ በይ እንጂ። በሴሎ እኮ እግዚአብሔር የቀጣው በኤሊ ዘመን አፍኒና ፊናንስ እኮ ሲያመነዝሩ ፕሮፌት አውጣው እንበልህ አወጣዋት ይላል። ይሄ ማ ንግግር ነው? የዓለማውያን የምስራቅ ሰዎች አመል። እውነትሽን ነው። ሂጂ እውነትሽን ነው። በጣም አንቺ በጣም ትገርሚ ነሽ። እንዴት ግን እጅሽ ላይ ጣለው? ጌታ ይመስገን ደግሞ ትልላለች። እዚህ መጣ አቤቱ ጌታዬ። ላውጣሽ ብሎ አለኝ አውጣኝ ብያልኩት ምናምን ብላ ትላለች። እንዴት ነው የምታስበው ህይወቴ? እንዴት ነው የምታስበው ወንድሜ? ጌታ እኮ ለቅድስና ህይወት እኮ የጠራን ወንድሜ። አይ እምልህ ኤርሚ፣ እንግዲህ የወጣቶቹን ነገር ታሳቢ ልታደርገው ይገባል። አንተ ወጣት የሆንክ እንደሆነ ጌታን ሚስት ስጠኝ በለዋ። ስለዚህ አንድ ለአንድ ይጨምርህና በቃ ደጋግሜ ተናግሬያለሁ። ጌታ ሚስት ሲሰጥህ ከሚስት ጋራ የሚገባውን ታደርግላለች፣ የሚገባትን ታደርግላታለህ። ግልጽ አይደለም? የግድ ይብራራል የምናዋልክ በወጣትነት ሀሳብ አንተ ዝም ብሎ ከሀገሩ ሴት ጋር ሁሉ ጠበል ቀማሽ መስል እየሄድክ ዝም ብለህ የምትፈነገለው የሌለ ምላስ ነው ደግሞ የምትለቁት ወንዶቹ የሌለ። አንቺን ሳገባ ካፒቴንነት እመረቃለሁ ብለህ ትላለህ። አንተ እኮ ኤርፖርት እኮ ግቢ ሄድከው በባለፈው አረብ ሀገር እህትህን ስትሸኝ ነው። እንዴት ብለህ ነው አንተ ካፒቴንነት የምትመረቀው? እና ካፒቴንነት ከተመረቅም በኋላ በመጀመሪያ ወደ ሳውዝ አፍሪካ በረራ እናደርጋለን የልምምድ። ከዛ ስንመለስ ደግሞ ምናምን ነገር ብለህ እህታችን ደግሞ በቃ እጇን ጉንጯ ላይ አስደግፋ ዘን ብለህ ጭጭ ብላ ነው የምሰማው። እውነት መስሏት። እህትዬ አትጃጃይ። እንዴት ነው የሆነ አንድ ጢማም ሰውዬ ገና አንቺን ስለያዘሽ ካፒቴንነት እመረቃለሁ ምናምን ብሎ ሲልሽ አሜን ሃሌሉያ ብለሽ የምትዩ? እናበረዋለን አብረን ይልሻል። በራሪ ነፍሳት እኮ ሲያይ ቤት ውስጥ እኮ ተንደርድሮ አልጋ ስር እኮ የሚገባው ሰውዬ ነው። እናበረዋለን ይላል። ምኑ ነብተወረ እንዴ? ኧረ ተው በመድኃኒዓለም በቃ አልኩ። የምላስ ጨረር የሚለቁት ወንዶች እህቶች ልንገራችሁ፣ ምንም አያመጡም። እዚህ ካሉ ገስት ምን ያሉት ነገሩ እንደዚህ አያረጉም። አብዛኞቹ ያገቡ ናቸው። ካላይ ያላገቡትም ጨዋዎች ናቸው በእርግጥ እስከማውቀው ድረስ። ካልሆኑም ግን ምንም አያመጡ። ያው ቤቱ ላይ ሪፖርት ቢያደርጉ ነው። ወንድ ብሎ ይጀምርልሻል። ሴቶች ደግሞ ወሬ ትወዳላችሁ። ከየት ነው የጀመራችሁ? ከኤደን ገነት። ግልጽ አይደለም እንዴ? ግልጽ ነው። ወሬ ከመውደድ የተነሳ ከእባብ ጋር ወሬ ለመጀመሪያ እኔ ጨርቄን ጥዬ ነው የምሮጠው። ከእባብ ጋር ወሬ ቁጭ ነው። እሺ ተው እባክህ፣ እውነትን ነው ግን እየተባለ ማለት ነው። ከእባብ ጋር ወሬ ምንም አታመጡ እናንተም ቢሆን ማለት ነው። አንድ በቃ ፔጄ ላይ ነው ሪፖርት ቢደረግ እንዴ እየሰጋን ነው የምናገለግለው አሉ እኮ መጋቢ አዲስ። እየሰጋን ነው ኢየሱስን የምንሰብከው አሉ። እዚህ እየሰጋን ኢየሱስን አንሰብክም። በእርግጥ
ግን እዚህ ጉዳይ ላይ በደንብ ፍርጥ አድርጌ የምናገር እየሰጋን አንኖርም። ጀርባዬንም አዙሬ አልናገርም። ወሬ ይሉላል። አንድ ከጀመርክ ሚስቴ ተኝታለች፣ ግዴለው ከሰማች እንትስማ ሂጂ እውነትሽን ነው ምናምን ነገር ብለው ማለት ጭራሽ ያቀጣጥሉታል። የአንዳንዶቹ ሰዎች አወራ ዜማ ሁሉ ይጨምሩበታል። ታውቃለህ? ዜማ እንትን ወሬው ላይ እሺ። ተያ በኋላማ ከዛ ሆኖ እና እንዲህ ብላ ካለችው በኋላ እሱ ደግሞ እንደዚህ አላት። ይገርምሻል። በቃ ዜማ እየጨመሩበት ማለት ነው። በተለይ አንዲት እህት አረሳት እዛኛ ጋር አሴምብሊ ቸርች የነበረች በስመ አብ የእግዚአብሔርን ቃል እንደዛ አጣፍጣ ብትናገር እንትን ዜማ ሁሉ አለው ታውቃለህ። እኛ ጋር አባታችን ሆይ ጸልዩ ተብለን ብንማር አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ነው ብለን ኦርቶዶክስ ጋር ሄድ አባታችን ሆይ በሰማያት የምትኖር እንደዚህ ዜማ እየጨመሩበት። እዚህ አንዳንድ እህቶቻችን ሲያወሩ ዜማ አለው፣ ራሱ ወሬው ዜማ አለው። እዝሊውን ግዕዝ አራራ ያለ የለንም እንጂ ዜማ አለው። ከእባብ ጋር ወሬ እና ሄደ ከማያምን ሰው ጋር ስትል የምስራቅን አመል ሰዎች ስለተሞሉ እንደ ፍልስጤማውያን ሟርተኞች ስለሆኑ ከባዕድ ልጆች ጋር ስለተባበሩ ሕዝብን ያዕቆብን ቤት ትተሃል፣ በዚህ ምክንያት ነው የተውኩታል። የኤርምያስ ምዕራፍ 2ስ ድንጋይንና እንጨትን ስላመለኩ ነው። ድንጋዩን አንተ አባቴ ነህ፣ ግንዱን አንተ ወለድከኝ ይላሉ። በመከራቸው ጊዜ ተነስታ አድነኝ ይላሉ። ለአንተ የሰራቸው አማልክት ወዴት ናቸው? ይሁዳ ሆይ አማልክቶች እንደ ከተሞች ቁጥር ናቸው፣ ይነሱ፣ በመከራ ጊዜ ያድነዋል። ይነሱ። ይህንን ሁሉ አማልክት የት ነው ያደረገው? ትንቢተ ሕዝቅኤል ቅድም ባየንበት ላይ አይደል? ትንቢተ ሕዝቅኤል ላይ እዛ ቤተ መቅደሱ ውስጥ ወስደው ጨምረው ማለት ነው። የእግዚአብሔር ክብር በቃ እንደዛ ነው። ቤቱ እንደዚህ አረጉት። አዎ እኔ ትቼላቸው እወጣለሁ አለ። እኔ ትቼላቸው እወጣለሁ፣ እዛው ራሳቸው ያድርጉት። የእግዚአብሔር ክብር ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ። ኪሩቤልም ክንፎቻቸውን ዘርግተው እኔም አየሁ፣ ከምድር ከፍ ከፍ አሉ። በወጡም ጊዜ መንኮራኩሮቹ ባጠገባቸው ነበሩ። በእግዚአብሔርም ቤት በምስራቁ በር ቅድም ያሳያችሁ ጎልደን ጌት መግቢያ ቆሙ። መንኮራኩሮቹ ኪሩቤል ማለት የእግዚአብሔርን ክብር የሚሸከሙት የእስራኤልም አምላክ ክብር በላያቸው ነበረ። ከዛስ ወጧ በኮቦር ወንዝ እንዳየሁት ነበረ ይላል። ከዛስ ከዛ መንፈስም አነሳኝ፣ ወደ ፀሐይ መውጫ ወደሚመለከተው ወደ እግዚአብሔር ቤት ወደ ምስራቁ በር አመጣኝ። እነሆም በበሩ መግቢያ 25 ሰዎች ነበሩ። በመካከላቸው የሕዝቡ አለቆች የአዙር ልጅ የአዛንያና የበንያስ ልጅ ፈላጥያን አየሁ ይላል። እርሱም እንዲህ አለኝ፣ የሰው ልጅ እነዚህ ክፋትን የሚያስቡ በዚችም ከተማ ክፉ ምክርን የሚመክሩ ሰዎች ናቸው አሉ። ልብ በሉ ወንድሞች፣ እናቶች፣ በቸርች ውስጥ ቁጭ ብላችሁ ክፋትን የምትመክሩ ሰዎች ሳትቀጡ አትቀሩም። እግዚአብሔር እያንዳንዳችሁን የሚያየው፣ እያንዳንዳችን ነው የሚያየው። እኔንም ጭምር አንተንም አንቺንም ጭምር ነው የሚያየው። እኚህ ክፉ ሰዎች ናቸው አለ። ሁለት ሰዎች ስማቸው ተጠቅሶ ይታያል። የአዙር ልጅ የአዛንያና የበንያስ ልጅ ፈላጥያን የሚባሉ ክፉ ሰዎች ቸርች ውስጥ እኮ አሉ። እዚህ ውስጥም አላችሁ። ቁጭ ብላችሁ ቸርች ውስጥ ክፋትን የምትመክሩ ሴቶች፣ ክፋትን የምትመክሩ ወንዶች፣ በእውነት ነው ብዬ የምላችሁ አይረባችሁም። የእግዚአብሔር መንጋ ለማመስ ቤተክርስቲያንን ለማመስ ያያል እግዚአብሔር። እርሱም እንዲህ አለኝ፣ እነዚህ የሰው ልጆች እነዚህ ክፋትን የሚያስቡ በዚች ከተማ ክፉ ምክርን የሚመክሩ ሰዎች ናቸው። እነርሱም በውኑ ቤቶችን በምንሰራበት ዘመን የቀረበ አይደለምን? ይህቺ ከተማ ድስት እኛም ስጋንን ብለዋል። ስለዚህ የሰው ልጆች ትንቢት ተናገርባቸው፣ ትንቢት ተናገር።
የእግዚአብሔር መንፈስ ወደቀብኝ እንዲህም አለኝ፣ እግዚአብሔርም እንዲህ ይላል ብለህ ተናገር። የእስራኤል ቤት ሆይ ይህንን ነገር ተናግራችኋል፣ እኔም የልባችሁን ሀሳብ አውቃለሁ። ይኸው ነው ብራዘር፣ ይኸው ነው ጌታ ኢየሱስ ዛሬም ጭምር የኔንም ያንተንም የነዛን ሰዎች ብቻ አይደለም የኔንም ያንተንም የፓስተሩን የነቢዩን የአገልጋዩ የሴት የወንድ የባሪያ የጨዋ የሀብታም የድሃ ማንም የለም። የልባችሁን ሀሳብ አውቃለሁ። ይህን ጌታ ነው የምናገለግለው ወንድሜ አባዬ፣ የልባችሁን ሀሳብ አውቃለሁ። በምን አይነት ሞቲቭ በምን አይነት መንፈስ ሆኜ እንደማገለግላችሁ እግዚአብሔር ያውቃል። ቃለሁ የልባችሁን ሀሳብ የማንንም የሰው ልብ ሀሳብ እግዚአብሔር ያውቃል። አውቃለሁ አለው። በዚች ከተማ ውስጥ ግዳዮችን አብዝታችኋል፣ በጎዳና ግዳዮችን ሞልታችኋል። ስለዚህ ጌታ እግዚአብሔር እንደዚህ ይላል፣ በመካከል ያኖሯቸውን ግዳዮችን እነሱን ስጋቸው ናቸው። ይህችም ከተማ ድስት ናት፣ እናንተ ግን በመካከሏ አወጣችኋለሁ። ሰይፍን ፈርታችኋል፣ እኔ ሰይፍን አመጣባችኋለሁ ይላል እግዚአብሔር። በመካከሏ አወጣችኋለሁ፣ በእንግዶችም እጅ አሳልፌ እሰጣችኋለሁ። በላያችሁ ፍርድን አድርጋለሁ። በሰይፍ ትወድቃላችሁ፣ በእስራኤል ድንበር እፈርድባችኋለሁ። እኔ እግዚአብሔር እንደሆንኩ ታውቃላችሁ። ጌታ ተቆጣ። እንደ ትናንትና እንደተደረገ ያለው መንፈሴ ውስጥ የሚሰማኝ ወንድሞቼ ናቶቼ፣ እግዚአብሔር ተቆጣ፣ ልዑል ተቆጣ። ኤርምያስናን ሙሴና ሳሙኤል በፊቴ ቢቆሙ ወደዚህ ህዝብ ጆሮዬ አይዘነበልም። አውጣቸው፣ ከፊቴ አውጥተህ ጣላቸው። ሙሴና ሳሙኤል በፊቴ ቢቆሙ አልሰማም አለ። እንደነዚህ አባቶች እግዚአብሔር የሰማው ጸሎታቸውን የሰማ ሰው አለ? ትንቢተ ኤርምያስ መጽሐፍ ምዕራፍ 15 ቁጥር 1 ጌታ እግዚአብሔር ለምን እንደምትናገረኝ አላቅም ብዬ አልልም። ለእኔም ጭምር ለህዝብህም ጭምር መፈራትህን በውስጣችን አድርግ። የደፈርንህን ድፍረት ሁሉ ይቅር በለን አባዬ፣ በልጅ በክርስቶስ ኢየሱስ ደም ይቅር በለን። እግዚአብሔርም እንዲህ አለኝ፣ ሙሴና ሳሙኤል በፊቴ ቢቆሙ ልቤ ወደዚህ ህዝብ አይዘነበልም፣ ከፊቴ ጣላቸው ይውጡ። እርሱም ወዴት እንውጣ ቢሉህ አንተም እግዚአብሔር እንዲህ ይላል፣ ለሞት የሆነ ወደ ሞት፣ ለሰይፍ የሆነ ወደ ሰይፍ፣ ለረሃብ የሆነ ወደ ረሃብ፣ ለምርኮ የሆነ ለምርኮ ትላቸዋል። እናንተ በዚህ ከተማ ውስጥ ተቀምጣችሁ እኔ ግን በቤቴ እንዳልቀመጥ ጣዖትን ሰርታችሁ አስወጥታችሁኛል አደለ? እኔም ቤቱ እንግዲህ ከተማውን ቤቱ የሚስፋችሁ ብዬ ጥዬ እወጣለሁ። እኔም ቤቱን ጥዬ እወጣለሁ፣ ከተማይቱን ጥዬ እወጣለሁ፣ እናንተም ትወጣላችሁ አላቸው። እና ውድማ ትቀራለች፣ ምድሪቱ ውድማ ነው የምትቀረዋል፣ ኢየሩሳሌም ውድማ ነው ማረጋት አላቸው። እኔም ከቤቴ ውስጥ ክብሬ እንዲወጣ አድርጋችኋል፣ ጣዖቶቻችሁና ምናምንቴዎቻችሁን አቁማችሁ አድርጋችኋል። እኔም እወጣለሁ፣ እናንተም ትወጣላችሁ። እናንተ ለሞትና ለሰይፍ ለምርኮ፣ እኔም ወደ ማደሪያ ይመልሳለሁ። የኔ ጌታ ማደሪያም በመካከላችሁ አደርጋለሁ፣ ነፍሴም አትጸየፋችሁም ብዬ ስላችሁ እንዲህ ካደረጋችሁ እኔም ወደ ማደሪያ ይመለሳለሁ፣ እናንተም ወደ ምርኮ ምድር። ጌታ አዝኖ ሲሄድ ይታይ ብራዘር። የእስራኤል አምላክ ደመናውን ከቤቱ ላይ አንስቶ ክብሩን አንስቶ ሲሄድ ይታይ። ክብሩን የምታውቁ ወንድሞች እናቶች ታውቃላችሁ። የእግዚአብሔርን ክብር የምናቅ እናውቃለን፣ መገኘቱን የምናቅ እናውቃለን። እኔም እሄዳለሁ እነሱም ይሄዱ፣ እኔም እወጣለሁ ከቤቴ እነሱም ከከተማይቱ ይውጡ፣ ለምርኮ ይውጡ አላቸው። ሳሙኤል እና ሙሴ በፊቴ ቢቆሙ ወደዚህ ዘንበል አልልም ማለት ዘንበል አለ። አልሰማቸውም። ጸሎትና ልመናን አታብዛ በፊቴ አልሰማም። ኤርምያስ አታልቅስ አለ። አታልቅስላቸው። ወንድሞች ናቶች፣ የዘመን ፍጻሜ የደረሰብን እኛ ሊገስጸን ተጽፏል። እሺ ጌታ በኃጢአት ምክንያት በጣም ብዙ ጊዜ አቅማታችሁ እግዚአብሔር እንዲያወጣችሁ ወደ እግዚአብሔር ብትጸልዩ እግዚአብሔር
ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመታመን የሚጠባበቁ ኃይላቸውን ያድሳሉ ብሏል። የኃይል መታደስ ያደርግላቸዋል። የድፍረት ኃጢአት ግን ከኔ ጀምሮ ወንድሞቼ ናቶቼ በፍጹም ህይወታችን እንዳይነካ ነው። ቶሎ ውጭ እህቴ አድነኝ በሉ። አድነኝ እላለሁ። አድነን በል ብራዘር። ያኔ ነው ሕዝቅኤል እዛ ምስራቁ በር ላይ ቆሞ አየ። ከዛ ወደ ተራራው ወጣ፣ ወደ ደብረ ዘይት ተራራ ላይ ማለት ነው። ወደ ደብረ ዘይት ተራራ ላይ ሄደ ማለት ነው። የእግዚአብሔር ክብር ወጥቶ ከቤተ መቅደሱ ወደ ተራራው ላይ ሄደ። ከዛ መጨረሻ ላይ ሲመለስም የእግዚአብሔር ቤት ክብር ማነው? የእግዚአብሔር ክብር ከምስራቅ መንገድ ነው የመጣው። ወደ በምስራቁ በር በኩል ወጣ እና በደብረ ዘይት ተራራ ላይ ተቀመጠ። ከዛ በኋላም ላይ ሲመለስ ከምስራቅ በኩል ነው የመጣው። ወንድሞች እናቶች፣ ስለዚህ የምስራቅ በር ብለው የእግዚአብሔርን ቃል ሳያውቁ በተጣመመ መረዳት የትኛውንም የእግዚአብሔርን ቃል መናገር እጅግ ዋጋ ያስከፍላል። እጅግ ዋጋ ያስከፍላል። ለጊዜ ሊያስጨበጭብ ይችል ይሆናል። ለጊዜ በሚሰሙን ሰዎች ዘንድ አቤት 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 ምናምን ነገር ብሎ ሊያስብል ይችል ይሆናል። ምን ያደርግልሃል? ይህንን የእግዚአብሔርን ቃል በእግዚአብሔር መንፈስ ተነርተው ነው ነቢያት የጻፉት። በእግዚአብሔር መንፈስ ተነርተው ነው ሐዋርያት የነገሩን። ይህንን የእግዚአብሔርን ቃል በራሱ በልዑል እግዚአብሔር መንፈስ መመራት ካልሆነ በስተቀር ልናገለግለው አንችልም። እኔም አንተም አንችልም ማለት ነው። የአንዳንድ ሰዎች ትርጉም በቃ ያበሳጫቸዋል አልኳቸው ወንድሞች እናቶች። በዚህን ያህል ልክ መድፈር በርን ማህፀን ነው ከተማን ሴት ነው ብሎ መተርጎም በኃጢአት ልባችሁን እልከኛ ያደረጋችሁ ወንድሞች እናቶች ተዉ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና በደላችሁና ኃጢአታችሁን በእግዚአብሔር ፊት ተናዘዙ፣ በጌታ ፊት ተናገሩ። አመንዝረሽ ከሆነ እህቴ፣ አዎ ትናንትና እያወቅኩ የሚሆን ሳላቅ ያመነዘርኩት ያቺ ሴት እኔ ነኝ ብለሽ ነገሪው ለጌታ። በቤትሽ ተደፊና እኔ ነኝ ስለሰራሁት እርኩሰት በደልና ኃጢአት ይቅር በለኝ፣ ከአመፃዬ ፈጽመህ ጠበኝ። ትናንትና በበደልኩ በደል መልሼ እንዳልበድልህ ባሪያ ዳዊት እንዳለ አንተን እንዳልበደልኩ ቃልህን በልቤ ሰወርኩ ብሎ እንዳለ አቤቱ ጌታዬ ሆይ ጸጋህን አብዛልኝ፣ ደግሜ በትናንትና በደል መልሼ እንዳላሳዝንህ እርዳኝ ብላችሁ በጌታ ፊት ሀምብል ሆነ ተናዘዝ። ሊቀ ካህኑ ኢየሱስ ክርስቶስ ነውና በድካማችን ሊራራልን የሚችል ሊቀ ካህን ስላለሽ አንተ እኔ ግቡና ለሊቀ ካህናችን ቤትሽን ዘግተሽ ተናገሪ። ለመምሬ የተሰማ አይደለም ያልኩሽ። እነሱን ታያቸው። እኔ እናንተ ሊቀ ካህን አለን፣ በድካማችን ሊራራልን የሚችል ሊቀ ካህን፣ ከአመፃችን ፈጽሞ ሊያነጻን የሚችል ሊቀ ካህን ውዱ ጌታ ኢየሱስ ክርስቶስ አለ። በርሽን ዘግተሽ ካነባሽ ፊቱ አንቢና የትናንት በደል ኃጢአትን ከእንትና የምትባል ሴት ጋር ሄጄ የማገጥኩት እኔ ነኝ ብለህ በል። የሌለ ነገር ፈጥረህ የሆነችን ሴት አንተ እንድትወድቅልህ እንድትተኛልህ አድርገህ የዋሻሃትን ውሸት ሁሉ ጌታ ሆይ ማረኝ ይቅር በለኝ በል። እሷንም ይቅርታ ጠይቅ። ዳግም እስሯ እንዳትደርስ ላታገቧቸው እናገባቸዋለን ብላችሁ ብራቸውን የምትከፍሉ ወንዶች ማለት ነው። መልክን እንደተቀለበ ፈረስ አዘጋጅተህ አዲስ አበባ ከተማ ውስጥ ጂንስ ሱሪ ለብሰህ የሆነ ፎቶሾፕ ብቻ ፎቶ ስቱዲዮ ገብተህ ፎቶ ተነስተህ ለስንት ሴት ነው የላከው? አረብ ሀገር አንተ ላሉ ለስንት ሴት
አሜሪካም ልትልክ አስበሃል። ያንኑ ፎቶ ወደ ካናዳም ልትበትነው አውሮፓም ልትበትን ከየአቅጣጫው አንተ ይመጣልሃል። ከዛም ትላለህ የአሕዛብን ጡት ትጠቢያለሽ ብሏል ጌታ ብለህ የተጣመመ ጥቅስ ጠቅሰህ አረብ ሀገር የደከሙና በሌላው ሀገር ላይ እየሰሩ እየደከሙ ያሉትን እህቶች ገንዘባቸውን አንተ ቁጭ ብለህ አሜሪካ ነው አዲስ አበባ ውስጥ ታጥባለህ። የአሕዛብን ጡት ትጠቢያለሽ ብሏል ጌታ ብለህ ማለት ነው። ሌባ ንስሐ ግባ። እሺ ሌባ እኮ ነው ብዬ የምልህ ንስሐ ግባ። እንደዚህ አይነት ትጠቢያለሽ ትጠባባላችሁ ብሎ የሚል ነገር የለም። ይሄ ግልጽ የሆነ ማጭበርበር ነው። ላታገባቸው ገንዘብ ፍለጋ ላታገቢ አንቺን ብትሆኚ ፀጉርሽን በሰፈር ካውያው ተተኩሰሽ ወጥተሽ ስንቱን እኮ ነው ስንቱን የምታደክሙት። እዚህም ታጠቅሻለሽ እዛም ታጠቅሻለሽ። የሀገሩ ሁሉ ወንድ እጮኛ ሊሆን ማለት ነው። አንዳንዱ እኮ አለ ብራዘር እኛ ነን አንድ እጮኛ እንደያዘን አንድ ሚስት እዛው ተጋብተን የቀረ ነው። ስንቱ እኮ ብራዘር የእጮኛ እኮ ባለጠጋ አለ እዚህ 10 እና 15 እጮኛ ያላቸው አሉ።